ሰላም እንዴት ናችሁ? ይህ ሲቲዝንሺፕ ኤጁኬሽን ፎር ግሬድ 8 ለስምንተኛ ክፍል የሲቲዝንሺፕ ኤጁኬሽን ቱቶሪያል ነው። በዛሬው ትምህርታችን የምናየው it will be about chapter 6 conflict resolution and peace building። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮው ላይክ እያደረጋችሁ ጀምሩ። ወደ ትምህርታችን እንቀጥላለን። ምናልባት ከዚህ በፊት የለቀቅናቸውን ቪዲዮዎች ያላያችሁ እንደሆነ በጣም የሚጠቅማችሁ ቪዲዮዎች አሉ። ግቡና ቼክ አድርጓቸው። ዛሬ ወደ ትምህርታችን እንሄዳለን። መጽሐፋችሁን ያዙና ተከታተሉ። ስለዚህ በዚህ ዩኒት የምናየው ስለ ግጭት አፈታትና ሰላምን ስለመገንባት፣ ሰላምን ስለማምጣት በተለያየ መንገድ እናንተ ከራሳችሁ ጋር ወደ ግጭት ገብታችሁ ሊሆን ይችላል፣ ቤተሰቦቻችሁ ጋር፣ ከጓደኞቻችሁ ጋር፣ በመንገድ ላይ መኪና ውስጥ ሊሆን ይችላል። whatever it is ብዙ ቦታዎች ላይ ግጭት የሚያጋጥም ነው። ነገር ግን ያ ግጭት እርስ በርስ የሚያዳርቀን የሚያጣላን ሳይሆን መሆን ያለበት ልንፈታ የምንችልባቸው በጣም ብዙ ምክንያቶች ይኖሩናል። which is conflict and resolution mechanism. So we need a resolution mechanism ወይም የመፍቻ ዘዴዎች፣ ግጭቱን የማስተካከያ ወደ ሰላማዊ መንገዱ የመሄጃ መንገዶች ማለት ነው። anyway በዚህ ዩኒት we will see or it is based on the moral education በተለያዩ ሰብጀክቶች ላይ ስለ ሞራል ወይ ደግሞ ሞራላዊ ስለሆነ ነገር በጎ ነው መጥፎ ነው ስለሚባሉ ነገሮች በተለያየ ክፍል ላይ ባሉ መጽሐፍት ለምሳሌ እንግሊዘኛ ላይ ሊሆን ይችላል፣ አማርኛ ላይ ሊሆን ይችላል። እያንዳንዷ ኤግዛምፕል ዝም ብላ አይደለም የምትዘጋጀው። የሆነ ተማሪዎች በዛውም ማወቅ ይገባቸዋል ተብለው የሚታሰቡ ርዕሶች ወይም ጉዳዮች ዙሪያ ነው ምሳሌዎች የሚዘጋጁት ማለት ነው። So any example or any word problem, for example in mathematics or any reading passage comprehension questions in English for example ወይም አማርኛ ሊሆን ይችላል። የሆነ ጽሁፍ የሆነ ከዛ ጽሁፍ ላይ ጥያቄዎችን የምትመልሱ ሲሆን እያንዳንዱ ኤግዛምፕል ዝም ብለው አይደለም የሚዘጋጀው። በጣም በከፍተኛ ጥንቃቄ ምን ሊያስተላልፍ ተፈልጎ ነው በሚል ተፈትሾ ነው። ስለዚህ በእንዲህ አይነት ኬዞች ሞራል ኤጁኬሽን የሚል ራሱን የቻለ ሰብጀክት ወይም የትምህርት አይነት አይታችሁ ማታውቁም ቢሆንም እንኳ በተለያየ ሰብጀክት በተለያየ የክፍል ደረጃ ግን ከአንደኛ ክፍል በታች ባለ ኬጅም ጀምሮ ያሉ ኤግዛምፕሎች የሚዘጋጁት ተማሪዎችን ስነ ምግባር፣ ዕውቀት እና ሌሎች እነሱን ይጠቅማሉ፣ ሀገርንም ይጠቅማሉ፣ ለወላጆቻቸውም ይጠቅማሉ ተብለው የታመነባቸውን ምሳሌዎችና ርዕሶች የተካተቱበት ነው በየክፍል ደረጃው ያሳለፋችሁት። ጠቅለል ሲደረግ እዛ ሞራል ኤጁኬሽን በሚለው ትምህርቱ ዙሪያ አሁን ኖርማሊ እንደ ርዕስ ሆኖ ኮንፍሊክት ሪዞሉሽን ኤንድ ፒስ ቢልዲንግ በሚል መንገድ ከምታዩት ርዕስ መካከል አንዱ ይሆናል። በዚህ ዩኒት የምናየው ነገር it will be just introducing the concept of conflict ግጭት ምን እንደሆነ ታያላችሁ or እናያለን። ግጭት ምን ይመስላችኋል? ሰላም ምን ይመስላችኋል? ግጭት ከተፈታ ሰላም ነው አይደለ? ሰላምስ እንደው ግን ምንድን ነው? በትርጉም ደረጃ አስባችሁ ታውቃላችሁ? እንዴት ናችሁ? ሰላም ነው? ሰላም ነን እንላለን። ሰላም ነን ማለት ምን ማለት ነው? ከሰው ጋር አልተጣላንም ማለት ነው? ጤነኛ ነን ማለት ነው? አልታመምንም ማለት ነው? ምን ማለት ነው ሰላም ነው ማለት? ኦኬ አናላይሲስ ኦፍ ዘ ኮዝስ ኦፍ ኮንፍሊክት የግጭት ምክንያቶች ወይም መነሻዎች ምንድን ናቸው? our mechanisms for conflict resolution የግጭት መነሻው ምንድነው? በምን መንገድ ነው ልንፈታ የምንችለው? and after we resolve that conflict በመካከላችን ያለውን ግጭት ከፈታን በኋላ የሚመጣ ሰላም አለ። ያ ሰላም ጥቅሙ ምንድን ነው? and how we build that peace እንዴት ልንገነባው እንችላለን ያንን ሰላም? ሰላም ልክ እንደ ህንፃ የሚገነባ ነው። አንዴ ተዛሬ ጀምሮ ሰላም ነው የሚባል ነገር አይደለም። ስቴፕ ባይ ስቴፕ ሰላማችንን ያጠፉ ነገሮችን ስቴፕ ባይ ስቴፕ እየፈታናቸው ስነድ ልክ እንደ ህንፃ ግንባታ ሰላም እንሆናለን።
that is peace building የሚባል በዛ ነው። በሀገራችን ወይም በየአካባቢያችን ግጭት ለመፍታት የሚያገለግሉ ተቋማትና አሰራሮች ወይም ልማዶች የትኞቹ ናቸው? እነሱንም የምናይበት ዩኒት ነው የሚሆን። ስለዚህ በዋናነት ይሄ ዩኒት ዋና ዓላማው ተማሪዎች ግጭትን ለመፍታትና በየዕለት ህይወታቸው ግጭትን መፍታት እንዲችሉና ወደ ግጭት እንዳይገቡ የሰላምን ጥቅምም በህይወታቸው እንዲያዩት ማስቻል ነው። ስለዚህ በዚህ ዩኒት የምናያቸው ወይም ደግሞ አዲስ አይሆኑባችሁም ተብለው የሚታሰቡ ለምሳሌ ኮንፍሊክት የሚል ተርም ወይም ቃል ምን እንደሆነ በአእምሯችሁ ጋር ስታስቡት ቶሎ ትርጉም መስጠት ይግድ ይላል፣ ወይም የግድ እሱን ነገር ማድረግ አስፈላጊ ነው። ፒስ ሰላም ምንድን ነው? ኮንፍሊክት ሪዞሉሽን፣ ፒስ ቢልዲንግ፣ ኢንዲጂነስ ኮንፍሊክት ሪዞሉሽን ኢንስቲትዩሽንስ። ኢንዲጂነስ ማለት ሀገር በቀል ማለት ነው። ስለዚህ ሀገር በቀል በሀገራችን በኢትዮጵያ በየተለያዩ ክልሎች በተለያዩ አካባቢዎች ግጭትን ለመፍታት የሚጠቀሙባቸው ዘዴዎች ወይስ ተቋማት ባህላዊም ዘመናዊም ሊሆኑ ይችላሉ። ተቋማት ምንድን ናቸው? እነሱን እናያለን። በዋናነት 4 ርዕሰ ጉዳዮች ናቸው በዚህ ዩኒት እንድታዩት የተፈለገው። አንደኛው ግጭት ምንድን ነው ወይ ደግሞ ግጭትና ሰላም ምንድን ነው ጽንሰ ሐሳቡን እንረዳለን። የግጭት መነሻ ምክንያቶች እስካሁን ድረስ ባለው ሁኔታ የግጭት መነሻ ምክንያቶች ምንድን ናቸው? ከዛ ጋር ተያይዞ የግጭት መፍቻ ዘዴዎች ኦር ኮንፍሊክት ሪዞሉሽን። ስለዚህ ግጭት ኮንፍሊክት ስንል ግጭት ማለታችን ነው። ሪዞሉሽን ኮንፍሊክት ሪዞሉሽን ሜካኒዝም ስንል የግጭት መፍቻ ዘዴ። ሪዞሉሽን ሪዞልቭ፣ ሶልቭ፣ ሪዞልቭ። ሶልቭ ስንል የሆነ ነገር ጀስት ካልኩሌት ማድረግ መፍትሄ መፈለግ ሊሆን ነው አይደለ? ሪሶልቭ ማለት ያ ነገር ፌል ሊያደርግ ይችላል፣ በተደጋጋሚ መፈታት መቻል አለበት። ሪሶልቭ። ስለዚህ ሰላም አንዴ ተዛሬ ጀምሮ ሰላም ነው ተብሎ የሚበቃ ነገር አይደለም። በየጊዜው ፌል ሊያደርግ ይችላል፣ እንደገና ሪዞሉሽን ያስፈልገዋል። ሜካኒዝምስ ፎር ሪዞልቪንግ ኮንፍሊክት እናያለን። ከዛ በሶስተኛ ደረጃ ያለው ዋና ርዕስ ፒስ ቢልዲንግ፣ ሰላምን ማጽናት፣ ሰላምን መገንባት። እዚህ ላይ የዚህንን ጥቅም እናይና ሀገር በቀል ተቋማት የትኞቹ ናቸው? ዋት አር ዘ ኢንዲጂነስ ኢንስቲትዩሽንስ፣ ተቋማት ማለታችን ነው። ኦር ዋት አር ዘ ኢንዲጂነስ ፕራክቲስስ ኦር ካስተመሪ አፕሮችስ፣ ባህላዊ አካሄዶች፣ ካስተመሪ ሜተድስ፣ ባህላዊ ዘዴዎች። ፎር ዋት ለምን? ፎር ሪዞልቪንግ ኮንፍሊክት፣ ግጭትን ለመፍታት። ወደ መጀመሪያው ነገር እንሂድ። ኮንሰፕት ኦፍ ኮንፍሊክት ኤንድ ፒስ። ዋት ዱ ዩ ቲንክ? ኮንፍሊክት ዲስፒዩት ሲባል ሰምታችሁ ታውቃላችሁ? ዲስፒዩት፣ ኮንፍሊክት ሁለቱም ግጭት ናቸው፣ ግን ትርጉማቸው የተለያየ ነው። ምን ይመስላችኋል? ዋት ኢዝ ዲስፒዩት ኤንድ ዋት ኢዝ ኮንፍሊክት? ሲኖኒም ሊሆኑ ቢችልም እንኳ በስኮፕ ደረጃ ልዩነት አላቸው፣ በወሰን ደረጃ። ምን ይመስላችኋል? እሱን ነገር ኮሜንት ብታደርጉልኝ ቀጣይ መነጋገር እንችላለን። ምናልባት እንዲህ አይነት ትምህርቶችን መማራችሁ ቀጣይ ዩኒቨርሲቲ ላይ ጀስት ሳይኮሎጂ፣ ፊሎሶፊ ወይም የትኛውም ሰብጀክት ላይ ኮንፍሊክትን ሪዞልቭ ከኮንፍሊክት ጋር ሪሌትድ የሆኑ ቶፒኮች ላይ ሞር ስለሚቀርብ አሁን ላይ ካወቃችሁት አዲስ አይሆንባችሁም ማለት ነው። ኦኬ ሶ ያ ምን ኬዝ ስተዲ አለ። በተለይ በተማሪ ኔሜራና አንድ ጓደኛው ባዩ የሚባል ጓደኛው መካከል የተደረገ ግጭት አለ። ነሜራ የሆነ ካፍቴሪያ ላይ ቁሞ ሳለ ኖርማሊ ባዩ ከኋላ መጥቶ ጀስት አላግባብ ግጭት ውስጥ እንደገፋው ምናምን በዚህ መንገድ ወደ ግጭት መግባታቸውን የሚያመለክት ኬዝ ስተዲ ነው። ኖርማሊ ጀስት ብታዩት በጣም ፈን ይፈጥርላችኋል። ብዙ ጊዜ ኢንዲቪጁዋልስ ኦር ግለሰቦች እና ቡድኖች ግሩፕስ ኢን ኤኒ ሶሳይቲ በየትኛውም ማህበረሰብ ላይ
have a variety of competing interests በጣም ብዙ variety of ማለት variety of ልዩ የተለያየ ማለት ነው ብዙ ልንለው እንችላለን a variety of competing interests compete for example you are in competition with your friend just to score better grades or to get better mark in exams or in that subject you are in competition competition means ውድድር አይደለ እንዴ መወዳደር so I have to win than my friend or I have to score better than my friend yeah I have to just be a topper of this class competition so ውድድር ካለ just እኔ ልሆን የሚል እርስ በርስ የሚገፋፋ ስሜት አለ so competing interest ማለት የሆነ የሚፈለግ ነገር ፍላጎት so competing interest ማለት ያም የሚፈልገው የሚቃረን ለማለት አስቸጋሪ ይሆናል ግን አንዱ የሚፈልገው ነገር አለ ያንን ነገር ደግሞ ሌላ ሰው ይፈልገዋል so there is a competing interest አንድ ዳቦ መሃል ላይ ብትኖር ሁለታችንም ቢርበን እኔም ያችን በልቼ ላልጠገብ እችላለሁ እናንተም ያችን በልታችሁ ላጠገቡ ትችላላችሁ so we have a competing interest at this time so በመካከላችን ወይ እኔ ልወስዳት እችላለሁ ወይ እናንተ ልትወስዷት ትችላላችሁ ያችን ዳቦ ግን በሰላም አንጨርስ that is competing interest so በማህበረሰባችንም ይሄ ነገር አለ የኔ ነው የኔ ይበልጣል የኔን ነገር አክብር just like that so there is a disagreement agreement ማለት ስምምነት ማለት ነው disagreement ካለ so there is no agreement disagreement ስምምነት የሌለበት መስማማት የሌለበት so there is a disagreement between people who have opposing viewpoints opposing ማለት opposite ከሚለው መጣ ነው ተቃራኒ viewpoint ማለት አስተያየት እይታ ግምት ideas ሐሳብ goal ግብ ሊሆን ይችላል so የተለያየ ሐሳብ ካለን የተለያየ ግብ ካለን ስለሆነ ነገር የተለያየ አመለካከት ካለን መስማማት አንችልም የዛኔ disagreement ይፈጠራል በመካከላችን አለመስማማት ይፈጠራል ያ ማለት ደግሞ ግጭት ማለት ነው ግጭት ይፈጠራል ማለት ነው so ይሄንን ነው ግጭት የምንለው so conflict can be simply defined as a disagreement between individuals it may be between two persons በሁለት ሰዎች መካከል or it may be between groups በቡድኖች መካከል ሊሆን ይችላል anyway there is a disagreement that disagreement may be due to difference or due to opposite viewpoints or due to difference in ideas difference in goals difference in interests በፍላጎት መለያየት ምክንያት የመጣ ነው so this conflict which can be እንዳልኳችሁ በዚህ አይነት መንገድ በዲስአግሪመንት የመጣ እና በፍላጎት መለያየት ወይ ደግሞ divergence of interest convergence ማለት ወደ አንድ መምጣት divergence ማለት ደግሞ መለያየት መቆራረጥ መራራቅ ማለት ነው ስለዚህ በፍላጎት ወይም ደግሞ በስምምነት መራራቅ ምክንያት ማህበረሰብ ውስጥ የሚፈጠር ነው ኮንፍሊክት ማለት so people have varying needs and desires ስለዚህ ሰዎች በጣም የተለያየ ፍላጎትና እንዲሆን የሚሹት ምኞት ይኖራቸዋል እንዲሆን የሚፈልጉት so there is need በጣም ወሳኝ ነው አስፈላጊ ነገር ነው there is desire እንዲሆን የምፈልገው ቢሆን ደስ የሚለኝ ነገር አለ wish ልንለው እንችል ይሆናል desire ግን ትንሽ wish ቢሆንም ባይሆንም I don't care አይነት ነገር ነው ምንም ችግር የለውም ነው ግን desire ከሆነ እንዲሆን እፈልጋለሁ ግን it is not as much as the need that I want the need ግን አይደለም ለምሳሌ ለምግብ ለመጠጥ ለመጠለያ ለልብስ need ልንል እንችላለን ከዛ ውጭ ደግሞ ለምሳሌ ከኮስሞቲክስ ጋር የተገናኘ በእግር ከመሄድ በመኪና መሄድ የሚለው ነገር
ዲዛይር ልንል እንችል ይሆናል። ኤኒዌይስ ሶ አዝ ኤ ሪዛልት በዚህ ምክንያት ኮንፍሊክት ኢዝ አንአቮይደብል። አንአቮይደብል ማለት አቮይድ ምን ማለት ነው? አቮይድ ማለት ማስወገድ ማለት ነው አይደለ? አንአቮይደብል ካልኩኝ አይ ካንት አቮይድ ኢት ማስወገድ አልችልም ማለት ነው። ሶ አንአቮይደብል። ስለዚህ ኮንፍሊክት ኢዝ አንአቮይደብል ፓርት ኦፍ አወር ዴይሊ ላይፍ። በየቀኑ በምናደርጋቸው የህይወት ውጣ ወረዶች ግጭት ሁልጊዜም ስለሚኖር ማስወገድ የምንችለው አይደለም። ምክንያቱም there is always a divergence of interests. So we expect disagreement in between us, in between you and your friend, between me and you, just like that. There may be a disagreement. For example, while you are watching this video, so I may not present the idea related with this topic in a way that you want to hear. So I may fail to explain it better, just like that. So if you comment, I may improve it. But if you simply hate me, or if you simply just stay with a disagreement, stay with a reservation, stay with, something with the discomfort of ideas, just like that. So then there is disagreement in between me and you, and we are in conflict, we can say in this way. So it takes place between people in all types of human relationships and social settings. ስለዚህ ሰው ልጆች ሲኖሩ በመካከላቸውና በማህበራዊ ሁኔታዎች ሁልጊዜም ቢሆን ይሄ ግጭት የሚባለው ነገር አለ። So conflicts are not always negative. By the way, ግጭት ሁልጊዜም አይጠቅም ማለትም አይደለም፣ ወይ ደግሞ በጣም አደገኛ ነው ከተጋጨን አለቀልን የሚባልም አይነት ነገር አይደለም። በእርግጥ አንዳንድ ጊዜ it may be a positive ሊሆን ይችላል፣ አዎንታዊ የሚፈልግ አይነት ግጭት ሊሆን ይችላል። በየዕለት ህይወታችን አስፈላጊ የሆነ ግጭት ሊኖር ይችላል። So resolving conflict can assist people in settling their differences. በመካከላቸው ያለውን ልዩነት ለመፍታት ያግዛቸዋል ግጭት ካለ። ካልተጋጩ ግን ለምሳሌ እናንተ ከጓደኞቻችሁ ጋራ የሆነ ቀን ካልተጋጫችሁ፣ ለምሳሌ የምትፈልጉትን ነገር አላከብር እያሉ just ማለት የማይገባችሁን ነገር እያሏችሁ ማሳየት ወይ ደግሞ ማየት የማትፈልጉትን አይነት ኢምፕሬሽን እያሳዩአችሁ የተናደዳችሁ ትኖራላችሁ። የሆነ ቀን ስትጋጩ ግን ሲጀመር እናንተ እንዲህ ያደረጋችሁ ትሉና ትነጋገራላችሁ። በመካከል ያ ያልፈለጋችሁት ነገር ሊስተካከል ይችላል ማለት ነው። ይህ አንዳንድ ጊዜ ግጭት just ኔጌቲቭ ብቻ ሳይሆን ፖዚቲቭ ወይ ደግሞ አዎንታዊ ምላሽም አለው፣ ጥቅምም አለው ማለት ነው። ሳናውቀው ወይ ደግሞ አስተካክሉት ብለን ደፍረን የማንናገረውን ነገር በሚያጋጥመን ግጭት ምክንያት በዛው እንዲያስተካክሉ እንድንነግር እድል ይሰጠናል ማለት ነው። ምክንያቱም እንፈታዋለና፣ ስለምንፈታው ድጋሚ ወደዛ ግጭት እንዳንገባ ስለምንጠነቀቅ ግጭት ጠቀመን ማለት ነው። ልዩነታችንን ማስተካከል እንችላለን። በጣም ለረጅም ጊዜ በሰላም መቆየት እንችላለን። ሁልጊዜም ትኩረታችን የሚሆነው አዎንታዊ የሆነ ጉዳይ ላይ ነው። በቃ ሁልጊዜ ይሄ እንኳን ግጭት ውስጥ ሊከተን ይችላል፣ ስለዚህ I have to be careful ልል እችላለሁ። ኦኬ፣ ሌላው what comes to your mind when you hear about the term peace? ሰላም ስለሚባለው ነገር ስትሰሙ ወደ አእምሯችሁ የሚመጣው ነገር ምንድነው? ምን ይመስላችኋል? What is peace? Peace ማለት ሰላም ነው አይደል? peace ነው እንዴት ነው እንላለን። peace, what is peace by the way? ይሄ ከኖርማል ከግሪቲንግ ባሻገር peace ምንለው ምንድነው? ሰላም። peace ማለት on the other hand በሌላ አገላለጽ፣ በሌላ ሁኔታ፣ በሌላ መንገድ peace ሰላም ማለት it is something
ሞር ሚኒንግፉል በጣም ትርጉም ያለውና ቫሉዌብል ዋጋ ያለው አንድ ኢምፖርታንት ጥቅም ያለው ኢን ኦል አስፔክትስ ኦፍ አወር ዴይሊ ላይፍስ በየዕለት ህይወታችን በጣም ጥቅም ያለው ነገር ነው፣ ዋጋ ያለው ነገር ነው። ካጣነው በጣም ብዙ ጉዳት ውስጥ የሚከተን ነገር ነው። ኢት ካን ቢ ዲፋይንድ አስ እንዴት እንተርጉመው ታዲያሽ? አሁን ሰላም ነኝ ስል ምን ልበል? ካራመኝ ነው? ከሰው ጋር ካልተጣላው ነው? አንዳንዴ እኮ የተፈጥሮ የአየር ንብረት ምናምን ሊረብሽኝ ይችላል። መብራት አሁን ድንገት ቢጠፋል እናደድ እችላለሁ። ሶ ካን አይ ሴይ ዛት አም ፒስ? ኢፍ ኖት how should I define peace? Okay, so it can be defined as the absence of wars maybe. ጦርነት አለመኖር፣ ዋር ማለት ጦርነት ነው። ስለዚህ absence of wars ጦርነት አለመኖር ሊሆን ይችላል። or the absence of fights ግጭት። ስለዚህ አሁን ግጭት እየጨመረ ሲሄድ ጦርነት ሊሆን ይችላል አይደል? ብዙ መሳሪያዎች ምናምን የታገዙበት። ፋይት ግን ሜቢ ሶ ጦርነት አለመኖር፣ ግጭት አይነቱ ትግሉ አለመኖር፣ ወር ደግሞ አብሰንስ ኦፍ ቫዮለንስ። ቫዮለንስ ማለት ምን ማለት ነው? ቫዮለንስ አለመግባባት ማለት ነው። ቫዮለንስ የመብት ጥሰት ልንለው እንችላለን። ቫዮለንስ አለመኖር። someone may violate your human rights ሰብአዊ መብታቸውን ሊጥስባት ይችላል። ወደ ግጭት የሚያስገባ እንቅስቃሴዎች ሊኖሩ ይችላሉ። ቫዮለንስ። ስለዚህ እንዲህ አይነት ጥል ልንለው እንችላለን። ጥል ቫዮለንስ። ኤኒዌይ ጦርነትም ግጭትም ወይ ደግሞ እንዲህ አይነት የማንፈልጋቸው ነገሮች አለመኖር ሰላም ልንለው እንችል ይሆናል። ከዚህ ውጭ ግን ሰላም ማለት ጦርነት ካለመኖርም በላይ ነው። ጦርነትም ሳይኖር እኮ ሰላም ላይሆን ይችላል አይደል? ግን አንዳንድ ጊዜ ምን ይባላል መሰላችሁ? ጦርነት አለመኖር ሳይሆን አንድ የሆነ ጋዜጠኛ ምን አለ መሰላችሁ? ሰላም ማለት የግጭት አለመኖር ሳይሆን it is not the absence of conflict. Peace is not the absence of conflict, but it is the presence of or the availability of resolving mechanisms. The availability of ways to resolve that disagreement or that conflict and bring back our peace. ስለዚህ ሰላም ማለት የግጭት አለመኖር ሳይሆን ድንገት እንኳን ለሚያጋጥመን ግጭት መፍትሄ ልናመጣባቸው የምንችልባቸው መንገዶች አለመኖር ነው ብሎ ያምናል። just like that. so ሰላም ማለት የጦርነት አለመኖር፣ የጠብ አለመኖር፣ ያለመግባባት አለመኖር እንደዛ ብቻ ሳይሆን ከዚህም በላይ የፍትህ አለመኖር። ለእንደኮ ፍርድ ቤት ሄዳችሁ በተቀመጠው የህግ አግባብ መሰረት አንቀጹ በሚለው መሰረት ላይፈረድላችሁ ይችላል። ካሳ ላይ ላትካሱ ትችላላችሁ። ተደብድባችሁም እኮ እናንተ እንድትከፍሉ ልትገደዱ ትችላላችሁ። አንድ ማህበረሰብ ሰላም ይሆን ዘንድ የግድ ጦርነት አለመኖር ብቻ ሳይሆን ጦርነት እንኳን ቢያጋጥም ያን ጦርነት ለመፍታት የምንጠቀምባቸው መስመር የማንጥስባቸው ቃል የማንበላባቸው መንገዶችና አማራጮች ሲኖሩን ነው። ለዛ በዛ የዳበረ ማህበረሰብ በዛ የዳበረ ሀገር ካለን we can say we are at peace. ለምሳሌ you may know this individual. This person is a very famous person. ማርቲን ሉተር ኪንግ ይባላል። በጣም በታሪክ በጣም የታወቀ ነው። ስለዚህ ብታነቡ ሞር ኢንስፓየር የሚያደርጋችሁ ሞቲቬት የሚያደርጋችሁ ሰው ነው። ብዙ ሰዎች ስለ እንደዚህ ሰው መሆን ይፈልጋሉ። በጣም የታወቀ በሰላም ዙሪያ በመናም ለምሳሌ እሱ ምን ብሏል? True peace is not merely the absence of tension. መሳሳብ ቴንሽን ማለት መሳሳብ፣ እኔ ይሻላለሁ አንተ ዞር በል ዞር አለለም ናም እንደንድስ like ሐሳባዊ የሆነውን መሳሳብ ማለት ነው። ትክክለኛ ሰላም የሚባለው it is not merely ይሄ መሳሳብ ወይም ለግጭት የሚዳርጉን ነገሮች አለመኖር ሳይሆን ነው የሚለው it is the presence of justice. ፍትህ ካለ ነው ሰላም የምንለው። በቃ justice ፍትህ የሚሰጥ ማን ነው? ፍትህ የሚሰጥ ፍርድ ቤት ነው።
ፍትህ የሚሰጥ የህግ አካላት ወይ ደግሞ የፍትህ አካላት ወይ ደግሞ የፍትህ ተቋማት በትክክል ኢንዲፔንደንት ኦፍ ፖለቲክስ፣ ኢንዲፔንደንት ኦፍ ኤኒ ኮረፕሽን፣ ኢንዲፔንደንት ኦፍ ኤኒ ፋቮራይቲዝም ወደ አንድ ነገር ያላጋደለ አሰራር ሲኖራቸው ነው። እንደዚህ ይላል። ለማንኛውም ስለዚህ ሰው ብታነቡ ሞር አንደርስታንድ ማድረግ የምትችሉት ነገር ሰፊ እንደሆነ ልነግራችሁ ፈልጋለሁ። ያ ኤኒዌይ what are the causes of conflict? What do you think? ለምሳሌ how you may just face conflict with your friend ከጓደኞቻችሁ ጋር ወደ ግጭት ሊያስገባችሁ የሚችል ነገር ምን ሊሆን ይችላል? ለምሳሌ ደብተራችሁን ሰንበድ ዝም ብሎ አንድ ቀን ሞቅ ሲለው ወስዶባችሁ በዛ ልትጣሉ ትችላላችሁ። ትምህርት ቤት እየሄዳችሁ ያለ ሳይጠራችሁ ሳይጠብቃችሁ ቢቀር ልትጣሉ ትችላላችሁ። ያ what are the causes of conflict? So for example, from this picture you may see something. እንደምታዩት እዚህ ላይ በአንድ ጠረጴዛ ዙሪያ ነው የተቀመጡት። የለበሱት ልብስ እንኳን እንደምታዩት እዚህ ጋር ወደ ጠቆር ያለ ነገር አለ፣ እዚህ ቀይ አለ። አሁን ይሄ ሐሳባዊ የሆነውን ነገር ተረዱት፣ ረቂቅ ነው የሆነ ነገር። አሁን ይሄ just like እንግዲህ በዚህ ትምህርት ደረጃችሁ ስለ ዘይቤ ተምራችሁ ሊሆን ይችላል አማርኛ ትምህርት ላይ። ሶ በአንድ ጠረጴዛ ዙሪያ የሚቀመጡ ሐሳባቸው የተለያየ እንደሆነ ያመለክታል። ይሄ ግሩፕ ሌላ ሐሳብ ነው ያለው፣ ይሄ ግሩፕ ሌላ ሐሳብ ነው ያለው እንደምታዩት። ሶ የልብሳቸው መመሳሰል እዚህ ጋር ሐሳባቸውም የተመሳሰለ እንደሆነ ያመለክታል። ከነዚህ ጋር ግን የተለያየ ሐሳብ እንዳላቸው ያመለክታል። በመካከል ያለው ዋናው ጠረጴዛ እንደምታዩት የተከፈለ ያህል ይታያል፣ ግን አልተከፈለም። አንደርስታንዲንጉን ነው የተከፈለ አድርጋችሁ እንድታስቡት የተፈለገው። ምክንያቱም በዛ ደረጃ ነው የሚያስቡት፣ የተለያዩ እንደሆኑ ያስባሉ። ምክንያቱም ተጋጭተዋል፣ ያጋጫቸው የሆነ ኬዝ አለ። ስለዚህ ሊነጋገሩ ኔጎሺየት ሊያደርጉ ሊሆን ይችላል የተቀመጡት። ግን ስቲል አንዳንዴ እኮ ከተጣላችሁት ሰው ጋር አንድ ጠረጴዛ ዙሪያ ተቀምጣችሁ ያ ጠረጴዛ የጋራ እንደሆነ አይደለም የምታስቡት። የጋራ እንደሆነ አታስቡት። ሶ ምናልባት ከዚህ ስብር አድርጌ እንደዚህ ከፈል ባደርገው የሚል አይነት ስሜት ይሰማችኋል። በዛች ቦታ ቁጭ ብላችሁ እንኳን ከሌላው ሰው ጋር ይቅርና ቤተሰብ ጋር አጥፍታችሁ እንኳን ተቀጣችሁ ይሄ ትክክል አይደለም ተብላችሁ አብራችሁ ቁጭ ብላችሁ የተቀመጣችሁበት ወንበር የእናንተ የግል እንጂ ካናደዷችሁ ሰዎች ጋር አብራችሁ የተጋራችሁት አይመስላችሁ። ሶ እሱን ነው የሚያሳየው። ኤኒዌይስ ሰው ወደ ግጭት ከገባ በጣም ያው እንግዲህ ይሄ አእምሯችን ላይ ሊፈጠር የሚችል አይነት ኢሜጅ ነው ኖርማሊ እንጂ ልብሳቸውም ተመሳሳይ ሊሆን ይችላል። ጀስት ምን ይመስላል ሰው ወደ ግጭት ሲገባ የሚለው እንድታስቡ የተቀመጠ ነው። ኦኬ ሶ ዲፔንዲንግ ኦን ዋት ኤንድ ሁ ኢዝ ኢንቮልቭድ ምንና ማን እዛ ግጭት ውስጥ እንደገባ ይህንን መሰረት በማድረግ ኮንፍሊክት ወይም ግጭት ካን ቴክ ቫሪየስ ፎርምስ የተለያየ ቅርጽና የተለያየ ሁኔታ ሊኖረው ይችላል። አንዳንድ ግጭቶች or some conflicts involve a simple exchange of words ጥቂት የቃላት ልውውጥ ብቻ ሊኖር ይችላል፣ መሰዳደብ ብቻ ሊኖር ይችላል። ከዘር ከሃይማኖት ከተፈጥሮ ከእናንተ ተፈጥሮ ጋር ከዛ ጋር የተገናኘ የቃላት መወራወር ነው የሚባለው፣ የቃላት ልውውጥ ሊኖር ይችላል። ፊዚካል የሆነው ነገር ሳይኖር ማለት ነው። እነዚህ በጣም these are minor disagreements በጣም ቀላል የሚባሉት ናቸው። ምክንያቱም at least there is no physical manifestation of this conflict የለም። ለጊዜው ፊዚካል ወደ ሆነው ነገር አልተቀየረም። የደማ የለም፣ የተጎዳ የተቆረጠ ምናምን ነገር የለም። So others such as for example in group fights በቡድን የሚደረጉ ግጭቶች ከሆኑ it can be ongoing and severe ቀጣይነት ያላቸው ሊሆኑ ይችላሉ። እንደገና severe አደገኛም ሊሆኑ ይችላሉ። ቶሎ የማያበቁ ongoing ሊሆኑ ይችላሉ። እንደገና ደግሞ አደገኛ severe ብዙ ኪሳራ የሚያመጡ especially በተለይ when weapons are involved ዌፐን ማለት የጦር መሳሪያ ማለት ነው። ቀስት ሊሆን ይችላል፣ ኖርማሊ መሳሪያዎች ሊኖሩ ይችላሉ፣ ቦምቦች ሊኖሩ ይችላሉ፣ ድሮን ሊኖር ይችላል። ሶ
በግሩፕ መካከል የሚደረግ ግጭት ከሆነ እንዲህ አይነት ነገሮች ኤክስፔክት የሚደረጉ ናቸው። ውጤቱ ምን ይሆናል? ዘ ሪዛልት ሜይ ቢ ኢንጁሪ ኦር ዴስ፣ ከባድ የአካል ጉዳት ሊመጣ ይችላል፣ ሞት ሊመጣ ይችላል ማለት ነው። ስለ ግጭት ማውራት በጣም መሰልጠን ነው ማለት በመካከል የሚፈጠረውን ግጭት ለማስወገድ መንገድ መጀመር ነው። በመካከላችን ግጭት አለ የለም ብሎ ማሰብ ኖርማሊ። ስለዚህ እዚህ ድረስ ሊያደርሰን ስለሚችል ማለት ነው። many conflicts arise፣ ብዙ ግጭቶች ምክንያታቸው ወይም መነሻቸው arise ማለት ሊነሳ ይችላል ማለት ነው። arise many conflicts arise between two or more people፣ በሁለት እና ከዛ በላይ በሆኑ ሰዎች መካከል የሚከሰቱት በምን ምክንያት ነው? it is due to difference in need፣ በፍላጎት መለያየት ምክንያት፣ ቅድም ብለናል በአመለካከት መለያየት ምክንያት፣ ወይም ደግሞ እንዲሆን በሚሹት በሚመኙት በሚፈልጉት መለያየት ምክንያት። ከትምህርት ቤት ስትመለሱ አንደኛው ኳስ እንጫወት ሊላችሁ ይችላል። እናንተ ደግሞ አይ መሄድ አለብን ቤተሰቦቻችንን መርዳት አለብን ልትሉ ትችላላችሁ። በመካከል እንዴት እኔ ያልኩትን አልተቀበለኝ የሚልና ጓደኛችሁ ሊጣላችሁ ይችላል። that is one simple incident to just get into that conflict. okay so ወይም ደግሞ ቤት ከእህት ከወንድሞቻችሁ ጋራ ኖርማሊ ካላችሁ ቴሌቪዥን በማየት ቻናል በመቀያየር የሚፈጠር ቀለል ለምትል ግን በጣም በከፍተኛ ምሬት እንድትነጋገሩ ሊያረጋችሁ የሚችል የግጭት መነሻ ሊኖር ይችላል። እንዲሁም አንድ እንደዚህ ሲሉ ሰምቻለሁ። ሰዎች በጣም አንዳንድ ጊዜ የሚያናድዳቸው ነገርን ከገጠማቸው ከመናገር ወደ ኋላ አይሉም። ባይዘወይ እህት ወንድም ስለሆነ እናት አባት ስለሆኑ አይደለም። ትንሽ ለመታገስም አስቸጋሪ ይሆንብን ይመስለኛል። so others are internal, for example ሌሎች ደግሞ ኢንተርናል ናቸው and that may take place within our minds። አእምሯችን ውስጥ የሚፈጠር ግጭትም አለ። ከሰዎች ጋር ብቻ ሳይሆን አእምሯችን ውስጥ ሰው ከራሱ ጋር ግጭት ውስጥ ሊገባ ይችላል። ለምሳሌ consider being asked to judge የሆነ ነገር ለመፍረድ a music school show in which your best friend is a competitor። ጓደኛችሁ የሆነ የሙዚቃ ውድድር ውስጥ ቢገባ ሊወዳደር ቢገባና እንድትዳኙ የፍርድ መቀመጫው ላይ ብትቀመጡና የዳኝነት መቀመጫው ላይ ብትቀመጡ ልትዳኙት ነው። ጓደኛችሁ ነው እንግዲህ ሙዚቃውን የሚያቀርበው፣ አብሮ ተወዳዳሪ ነው። so you may be torn between loyalty። በአንድ በኩል ታማኝ መሆን መቻል አለባችሁ፣ ምክንያቱም ዳኛ ናችሁ። የዳኝነት ስልጣን ተሰጥቷችኋል። ስልጣናችሁን አለማበላሸት የሚለው ስሜት ይረብሻችኋል። በሌላ መንገድ ጓደኛችሁ ነው። ጓደኛችሁ ቢወድቅ ቢሰማችሁ ነገር አለ እንደየቀረረባችሁ ሁኔታ። ታማኝ መሆን ወይስ ጓደኛችሁን ማሳለፍ? መካከል በሚፈጠር እንዲህ አይነት ከባድ ውዝግብ ውስጥ ልትገቡ ትችላላችሁ። ይሄ አሁን የሚፈጠረው ኮንፍሊክት ዊዝን አወር ማይንድ ነው፣ አእምሯችን ውስጥ የሚፈጠር ነው የሚሆነው። what are the causes of conflict at home? ለምሳሌ ቤት ላይ ምን አይነት ግጭት ሊፈጠር ይችላል? for example the disagreement with parents or guardians፣ ከወላጆችና ከአሳዳጊዎች ጋር በሚፈጠር just በገደቦች ሊሆን ይችላል። ከዚህ ማለፍ የለባችሁም በሚል ኃላፊነትን በመወጣት ባለመወጣት፣ ወይ ደግሞ የሆነ ነገር ኤክስፔክት በማድረግ በመጠበቅ እንዲኮር ያደርጉ ይችላሉ። ግን ሳያደርጉ ቢቀሩ ለምሳሌ እንዲህ ሊያደርጉ ይችላሉ ብለዋችሁ ሳታደርጉ ብትቀሩ you may believe that a rule imposed by parents and just አንዳንድ ጊዜ ወላጆቻችን እኛ ላይ የሚያደርጉት ተጽዕኖ ቅጣትን ጨምሮ ያልተገባ ነው ብለን አስበን ሊሆን ይችላል። ብዙ ጊዜ ሰዎች እንዲህ ይላሉ አይደል፣ ልጆች መቀጣት የለባቸውም ይላሉ። ምናልባት perhaps you should be able to stay up or go out later in your opinion። አንዴ ይሄ ሐሳብ ይመጣባቸውና የራሳቸውን አስተያየት ሰጣላችሁ በዚህ ዙሪያ። so perhaps you believe you have been assigned more responsibilities than the other person. for example ካለው የፋሚሊ ሜምበር ቤተሰባችሁ ውስጥ ካለው ልጅ በተሻለ በተለየ የሆነ ስራ እንድትሰሩ ታዛችሁ ሊሆን ይችላል።
ትዕዛዝ ስለበዛባችሁ ስሜታዊ ልትሆኑ ትችላላችሁ። ኦር ዮር ፋሚሊ ወይም ቤተሰባችሁ በሌላ መንገድ ሜይ ሃቭ ዲፍረንት ኦፒኒየን ኦን ዩ፣ እናንተ ላይ የተለየ አስተያየት ሊኖረው ይችላል። እናንተ ካላችሁ ተቃራኒ ሊሆን ይችላል። ትምህርት ቤታችሁ ላይ የሆነ ወጪ ተፈለገና አዋጡ ብትባሉ ጓደኞቻችሁ እያዋጡ ወላጆቻችሁ ግን አላዋጣም ቢሏችሁ ስለሌላቸው ግጭት ያደርባችኋል። እነሱ ላይ አለመግባባት ይፈጠራል። when conflicts like this arise፣ እንዲህ አይነት ግጭቶች ሲፈጠሩ ቤተሰብ ላይ የግድ ልብ ማለት ያስፈልጋል። keep in mind፣ አእምሯችሁ ጋር ማስቀመጥ፣ ቤተሰባችሁ ላይ ማስቀመጥ። ልብ በሉ ወላጆች or parents set limits፣ ገደቦችን ልጆቻቸው ላይ የሚያስቀምጡ ምን ለማድረግ ነው? ልጆቻቸው ደህንነታቸው እንዲጠበቅ ስለሚፈልጉ ነው። so it depends by the way if our parents are wise enough and if they think on our future, for our future፣ ወደፊት ስለምንሆነው ነገር የሚያስቡልን ከሆነ ዛሬ እነሱ ስለሚፈልጉት ነገር ሳይሆን እኛ ነገር ስለምንሆነው ነገር የሚያስቡልን ቢሆን ማንኛውም የሚያደርጉት ነገር መልካም ነው ብለን እንይዘዋለን። በእርግጥ የትኛውም ወላጅ ልጁ ላይ ክፉ ነገር ያደርጋል ተብሎ አይጠበቅም። ለመጠበቅም ያደክማል። ኤኒዌይ ጀስት ልጆቻቸው ጤነኛ እንዲሆኑና ደህንነታቸው የተጠበቀ እንዲሆን ነው ወላጆች ቢቀጡም ቢሰድቡም። ኤኒዌይ ያው ከዚህ ወጣ ያሉ አላግባብ የሆኑ ከትምህርት ማነስ፣ ካለማስተዋል፣ በህይወት ካለ ድካም ምክንያት የሚፈጠር አንዳንዴ ልጆቻቸው ላይ ያልተገባ ጫና የሚያሳድሩ ወላጆች እንዳሉ ግን የታወቀ ነገር ነው። ኤኒዌይ so as much as possible you have to just stay calm፣ መረጋጋትና ነገሮችን በጥንቃቄ ማየት፣ አንዳንድ ጊዜም ሁኔታዎች ሲቻል መፍትሄ ለማግኘት መሞከር ያስፈልጋል። so what are the causes of conflict among siblings? so በእህትና ወንድም መካከል ሊሆን ይችላል፣ በወንድም anyways so አንዳንድ ጊዜ በቦታ በንብረት ወይም በቦታ ምክንያት ግጭት ውስጥ ሊገቡ የሚችሉ እህትና ወንድሞች አሉ። so አንዳንድ ጊዜ ቀድመው የተወለዱ ከሆኑ እነሱ በጣም የነሱ ታናሾች በሚኖራቸው የተሻለ ንብረትም ሆነ የተሻለ ሽልማት ሊሆን ይችላል፣ ወይም የተሻለ ፍቃድ የተሻለ እይታ ካለ ከወላጆችም ማለት ነው። ታናሾች ላይ ብዙ ጊዜ የተሻለ እይታ አለ አይደል? ታላቆች ለምን እኔስ ይላሉ። ቅናት የሚባል ነገር ይኖራል። ስለዚህ በእነዚህ ሲብሊንግስ መካከል ሪቫልሪ ይነሳል፣ ወይም ደግሞ ግጭት ሊነሳ ይችላል። ዋናው ምክንያት ይሄ ሊሆን ይችላል። ብዙ ጊዜ ይሄ ነገር ያጋጥማል። what are the causes of conflict at school? ለምሳሌ ትምህርት ቤታችሁ አካባቢ የግጭት መነሻዎች ሊኖሩ ይችላሉ። ለምሳሌ at this point in your life፣ አሁን ባላችሁበት የህይወት ደረጃ በጣም ቀላል የማይባለውን ጊዜ ትምህርት ቤት አሳልፋችኋል ተብሎ ይታሰባል። በዚህ ምክንያት many of your conflict፣ ብዙ ግጭቶቻችሁ በጣም outside of home፣ ከቤት ውጭ ናቸው። በተለይ ትምህርት ቤት ላይ ካሉ ጓደኞቻችሁና አቻዎቻችሁ ጋር የሚፈጠሩ ናቸው። this conflict could be triggered by፣ በምን ምክንያት ሊነሳ ይችላል? ቅድም ባየነው በኒሜራና በባዩ ምክንያት በተፈጠረው ነገር፣ ያው ኒሜራ ዝም ብሎ በቆመበት ባዩ መጥቶ ከኋላ መጥቶ ሊጫነው ይችላል፣ ሊገፋው ይችላል። አንዳንድ ጊዜ እንዲህ አይነት በስሜት የሚደረጉ ድርጊቶች ሌሎች ጓደኞቻችን ላይ ወዱት ይችላሉ። እሱን ነገር ማሰብ ማንችል ከሆነ ድንገት የግጭት መነሻ ሊሆን ይችላል። በመካከላችን ደስ የማይል ስሜት እንዲፈጠር ምክንያት ሊሆኑ ይችላሉ እንዲህ አይነት ኬዞች፣ እንዲህ አይነት ምክንያቶች። በዚህ መንገድ የሚፈጠር ነገር ይኖራል። እርስ በርስ መከባበር ላይኖር ይችላል። ቡሊንግ ሊኖር ይችላል። ቡሊንግ ማለት ማሾፍ፣ በሌላ ነገር መስሎ መስደብ። ሰው ድመት ሊል ይችላል፣ ወይ ደግሞ ድመቷ ያንን ሰው የሰደብ አስመስሎ ሌላ ትችላል። የሆነ ነገር ሰው አስመስሎ ይሰድባል በቀጥታ መሳደብ ሲያቅተው። ወይ ሌላ ስም ሊሰጠው ይችላል ለዛ ሰው። በጣም ወፍራም ከሆነ ለምሳሌ አንድን ሰው አሳማ ሊለው ይችላል፣ ቺምፓንዚ ሊለው ይችላል። which is bully። በቅርብ በሆነ እንደውም እኛ ሀገር ላይ አንዱ ናይትሪክ
ያ አይ ቲንክ ናይትሪክ አሲድ ብሎ ሰደበኝ ብሎ ገድሎታል። ናይትሪክ አሲድ ኤኒዌይ ቼክ አድርጉ። በዚህ ምክንያት ኤኒዌይ ያ በአንዱ ቡሊንግ ነው። ሰዎች ወላጆቻቸው ካወጡላቸው ስም በተቃራኒ ሌላ የመሰደቢያ ስም ሲወጣላቸው ደስ አይላቸውም፣ ወደ ግጭት ውስጥ ያስገባል። So what are some of the contributing factors to bullying? አንድ ሰው በእንዲህ አይነት መንገድ ሌሎች ሰዎች ላይ ቡሊ ሲያደርጉ ወይም ሲያሾፉ፣ ሲስቁ አላግባብ ሰው ስቆባቸው አያውቅም? የሚያስቅ ነገር አእምሯችሁ ላይ ወይ ደግሞ ፊዚካሊ ባላችሁ ነገር ላይ ተፈጥሯችሁ ላይ ዝም ብለው አይተው ሰዎች ሊስቁ ይችላሉ። ይሄ ያልተገባ ነገር ነው። ያ በዚህ ምክንያት ሰዎች ጓደኞቻቸው ላይ ይጨክናሉ። ወላጆቻቸው ልጆቻቸው ላይ ቡሊ ያደረጉ ልጆች ላይ ይጨክናሉ። ስድብ አይደለም፣ ዱላም አይደለም፣ ህይወትን ሊያሳጣ ይችላል ቡሊ። አንድ እንደውም በቅርብ እንዲሁ አሜሪካን ሀገር አንድ ኢትዮጵያዊ ልጁ ከነጮች ጋር እየተማረ ነው እና አንዲቱ ጀስት እንግዲህ ሀበሻ ነው ብላ ይሁን አይታወቅም፣ ቡሊ ታደርገዋለች፣ ትስቅበታለች፣ ታሾፍበታለች። ባረማመዱ ባነጋገሩ ትስቃለች። ሰው አሁን የፈለገ ቢናገር የፈለገ ቢስቅ የፈለገ ቢሆን የሚያስቅ ነገር እንዴት ይኖረዋል? አይደለ? የኮሜዲ ንግግር አልተነገረም። ኤኒዌይ ወላጁ አባቱ ሄዶ ኢትዮጵያዊው በጥፊን ያላት ማለት ነው ያችን አሜሪካዊ እና ብዙ ሰው ተቀባብሎታል፣ ሆጭስ አፕሪሺየት አድርጎታል ለልጁ እንዲያርቡ መቆሙ ማለት ነው። በእርግጥ ግጭቱን ለማስነሳት ምክንያት ቢሆንም እና እንዲው ግን ቡሊንግ በጣም ከባድና አደገኛ እንደሆነ ልነግራችሁ ፈልጌ ነው። አንድ ሀብቱ ቢ ኬርፉል፣ ከዛ ነገር መጽዳት የተሻለ ነው። የሰለጠነ አእምሮ መያዝ አስፈላጊ ነው። ሰውን በሰውነቱ ማክበር፣ በተፈጥሮ ማክበር፣ መቀበል። ከዚህ በፊት በነበር ትምህርታችን ታስታውሱ እንደሆነ in our discussion about human rights, one of the base or the root of human rights is human dignity ብለናል። If someone violates our human rights, at the same time, he's violating our human dignity and he is refusing not to accept our nature as a human. So አሁን አንድ ሰው ቺምፓንዚ ቢል መንኪ ቢል ወይ ሰምቲንግ ሌላ አኒማል ስም ጠርቶ ወይም ሌላ ኬሚካል ስም ጠርቶ ቢሳደብ፣ ለምሳሌ የሆነ ጊዜ ጅብ ይባል ነበር የሆነ አካባቢ፣ ጅብ አህያ ይባላል። አሁን ይሄ ቡሊ ነው። ሰው እንዴት አህያ ይባላል? ሰው እንዴት ጅብ ይባላል? ችግር እኮ ሊኖር ይችላል። በመካከል እኮ አለመግባባት፣ ግጭት ውስጥ የሚከተን ብዙ ነገር ሊኖር ይችላል። ግን ተፈጥሯችንን በእንስሳ ሊያስቀይር የሚችል ምንም አይነት ግጭት የለም። ሰው ነው ስቲል የቀጠለው ነገር። ግን ያ ሰው በእንስሳ ተመስሎ እንስሳ ተደርጎ ሲቆጠር ሲጠራ ሲሰማ ጥሩ ስሜት አይሰማውም ፎር ሹር። ያ በጣም ማንኛውንም አይነት ወንጀል ለማድረግ በቂ ምክንያት ሊሆነው ይችላል። bullying is someone who targets people who are smaller or weaker. አንዳንዴ በአቅም ያነሱ ነው፣ ደካማ ናቸው ምናምን ብለው አንዳንዴ አጭር ሰዎችን ምድር አጫዋች ይላሉ፣ ውቶ ይላሉ። Another type of bullying is labeling or name calling። ቅድም እንዳልኳቸው ወይ በድክመቱ ብቻ ሳይሆን ስሙን በመቀየር። አንዳንዴ ስምን መቀየር በጣም ይጎዳል። ኔም ኮሊንግ is hurtful፣ ይጎዳል፣ በጣም ይጎዳል። especially when it is motivated by prejudice፣ በመድሎ። ሰው ሌባም ቢሆን ሌባ መባል አይገባም ነው፣ ኖርማል መቀጣት አለበት፣ መታሰር አለበት። prejudice ማለት the negative and unjust formed opinion usually directed towards ሰዎች ባልተገባና ኔጌቲቭ በሆነ መንገድ ሰዎችን ለመጉዳት ብለው የሚሰጡት መጥፎ አስተያየት ነው። በዘር ሊሆን ይችላል፣ በሃይማኖት በባህል ምክንያት ሊሰድቧቸው ይችላሉ እነዛን ሰዎች። በሚከተለው ሃይማኖት ምክንያት መሰደብ የለበትም፣ ባለው ዘር ምክንያት መሰደብ የለበትም፣ በዘሩ ምክንያት መሰደብ የለበትም። ቅድም ያልኳችሁ ልጅ በዘሩ ምክንያት ቡሊ አድርገው አባቱ ሄደና አቀመሳት ማለት ነው፣ which is the result of that bully። በተቻለ መጠን በትምህርት ቤታችሁ በምናምን ዙሪያ እንዲህ አይነት ነገር መራቅ አስፈላጊ ነው። a student who has been labeled በተለየ ስያሜ የተጠራ ተማሪ in this manner should try to resolve፣ ሁኔታውን ማስተካከልና መፍትሄ ማግኘት አስፈላጊ ነው።
ከትምህርት ቤቱ አመራሮች ጋር ከመምህራን ከርዕሰ መምህሩ ጋር ሄዶ ማቅረብ መናገር አለበት። ወላጆቹን ነግሮ ይሄ ነገር እንዲስተካከል ትምህርት ቤቱ እንዲያስተካክል መንገር መቻል አለበት እና ሌሎች ጓደኞቹ ካሉና በጣም ታማኝ የሆኑ ጓደኞች ካሉ ደግሞ ለነሱ መንገር እና ለትምህርት ቤቱ አመራሮች እንዲነገር ማድረግ በህግም እስከ መጠየቅ መቀጠል አስፈላጊ ይሆናል። ሰው ሰላም መሆን ስላለበት ማለት ነው። ኦኬ ሌላ በወላጅና በልጅ መካከል የተፈጠረ ሌላ ግጭት አለ። ይሄንን ብታነቡ በጣም አሪፍ ነው፣ ይጠቅማችኋል። እንዴት ሰዎች ባላስፈላጊ ነገር ወደ ግጭት እንዴት ሊገቡ እንደሚችሉ የሚያሳይ ነው። በተለይ አባት የሆነ ቦታ ጠዋት አባትና ልጅ ጥሩ ነበሩ፣ በጥሩ ሙድ ነው የተለያዩት። ከቤት እየተጫወቱ እየተቀላለዱ ነው ከቤት የተለያዩት። ኋላ አባት የሆነ ስራ ቦታ ሄዶ የገጠመውን ካለቆ ጋር በተፈጠረ አለመግባባት ቤት ሄዶ አሁንም ከልጁ ጋር ተመሳሳይ ግጭት ወይ ደግሞ ወደ ግጭት እንደገባ እና ልጁን መምታቱ በተለይ እዛ ስራ ቦታ ላይ ባጋጠመው ምክንያት ቤትም ላይ ማህዱ ይሄ ግጭት ምን ያክል አንዴ የተፈጠረ ነገር ኋላም ላይ ቀጥሎ እንደሚጎዳን ትምህርት ቤታችን ላይ ግጭት ቢያጋጥመን ቤታችን ጋር ተከትሎ ነው የሚሄድ የአእምሮ አለመረጋጋት እንዳለ የሚያስረዳ ነገር ነው። ብታነቡ ሞር ቮካብለሪያችሁን የሚጨምር ነገር ነው ያለው። ኦኬ just having said that, what are the conflict resolution mechanisms? How can we should solve such disagreements, such opposing ideas, such antagonistic views, and antagonistic or different in viewpoints, different in opinions, different in desire or need, and አብርሃም ማስሎ ይባላል። ኢንተርኔት ሰርች ማድረግ የምትችሉ ከሆነ አብርሃም ማስሎ የሚባል የሆነ ሰው አለና ሰው ሁሉ ወደ ግጭት እንዲገባ ምክንያት የሚሆነው ይላል it is unmet need ይላል። አንሚት ያልተሳካ ፍላጎት። ኦራ እኔ ልብስ ካለኝ ልትሉ ትችላላችሁ። የምበለው እኔ መኪና ነው የምፈልግ የሚል ደግሞ ሌላ ሰው አለ። አንደኛው በጣም ትንሽዬ ደሳሳ ጎጆ ፈልጎ ወደ ግጭት ሊገባ ይችላል። አንደኛው ደግሞ G+1 ካልሆነ ሊል ይችላል። ሰው እንደየሁኔታው እንደየኑሮ ፍላጎቱ የተለያየ ነውና ሰው ወደ ግጭት የሚገባው it's due to unmet needs ያልተሳካ ፍላጎት ይላል። ያ በጣም ዘርዘር ያለ ነገር አለ። ሌላ ስቴጅ ላይ ተጠብቃችኋል ብዬ ተስፋ አደርጋለሁ። እዛ ጋር በስፋት ታዩታላችሁ። So what do you understand about conflict resolution mechanism? ግጭትን በመፍታት ዙሪያ ምን ታስባላችሁ? መፍትሄዎችስ ምንድናቸው? So what are the solutions for the conflicts? So አንዳንድ ጊዜ when the task becomes more difficult የሆነ የታዛችሁት ስራ በጣም አስቸጋሪ ቢሆን you may be tempted to ignore or set aside the conflict. ያን ስራ መተው ይሻላል ወይንስ መጋጨት? አንዳንድ ጊዜ ከመጋጨት መስራት ይሻላል ወይንስ ስራውን መስራት ይሻላል? ወይስ መተው ይሻላል? ነገር ግን if a conflict or other difference goes unresolved ከምንጣላ ወይ ደግሞ ጠብም ተፈጥሮ ከመሸሽ አንዳንድ ጊዜ መተው ልዩነት እንዳለ ማውቆ ተደጋጋሚ ግጭት እንዳይፈጠር ብሎ በመካከል የሚፈጠረን ደስ የማይልን ስሜት አምቆ መያዝም ቀጣይ የሚኖርን ግንኙነት ሊያበላሽ ይችላል። So አንዳንድ ጊዜ avoiding conflict is also like just aggravate ማለት ማፋጠን ማለት ነው፣ መጨመር ማቀጣጠል ማለት ነው። ልክ እንደዛ። ስለዚህ ግጭትን መሸሽ አንዳንድ ጊዜ መፍትሄ አይሆንም። ግጭትን ከመሸሽ የሚያጋጥመውን ግጭት መፍታት ሶሎ ማድረግ የተሻለ ነው። እንግዲህ ወደ ግጭት የሚያደርስም ነገርም ካለ ይለይለትና መፍትሄ ይኖረው ነው። እንዳንጣላ በሚል ሰው ማድረግ ያለበትን ሳያደርግ ከቀረ ሰው ማሰብ ያለበትን ኤክስፕሌን ማድረግ ያለበትን ነገር መናገር ያለበትን ነገር ሳይናገር ከቀረ እንደገና ግጭቱ እየተባባሰ ነው የሚሄደው እንጂ ዘላቂ መፍትሄ አይመጣም። የሆነ ነገር ተፈልጎ ይሆናል ቤተሰባችሁ ላይ ጓደኛችሁ ላይ ይሄን ብለው ልንጣላ እንችላለን በማለት ዝም ማለት ሳይሆን ተዘጋጅቶ ያንኑ የምትፈልጉትን ነገር ነግሮ ግጭቱ ይፈጠርና መፍትሄ መፈለግ የተሻለ ነው።
So yeah, fortunately there is a constructive approach to dealing with any conflict እንደ ድል ሆኖ ነው fortunately እንደ ድል unfortunately UN ከሆነ እዚህ ጋር unfortunately አለድል ሆኖ እንዳለመታደል so fortunately እንደ ድል እንደ just ዘመኑ ሸጋ ስለሆነ በጣም ወሳኝ ሆኖ መንገዶች አሉ በመካከል የሚፈጠረውን ግጭት ለመፍታት በተለይ ፓርቲስ ምንላቸው ለምሳሌ ግጭት ውስጥ የገቡ ሰዎችን ማለት ነው ጓደኛሞች ሊሆኑ ይችላሉ የፖለቲካ ፓርቲ ብቻ አይደለም ፓርቲ የሚባለው so me and you may be parties if there is a case in between you and me እናንተና በእኔ መካከል የሆነ ነገር ካለ ፓርቲስ ልንባል እንችላለን እናንተ ጓደኞቻችሁ ጋር ከቤተሰቦቻችሁ ጋር የሆነ ነገር ካለ ፓርቲስ ነው የምትባል ዞሮ ዞሮ ግጭቱ የተከሰተባቸው ሰዎች መካከል እነዛ ሰዎቹ ፓርቲስ ይባላሉ ሶ ወደዛ ግጭት የገቡ ሰዎች መካከል through collaboration collaborative ማለት በመተባበር they may achieve positive and healthy outcome አዎንታዊና ጤነኛ የሆነ ውጤት ላይ ሊደርሱ ይችላሉ ግጭታቸውን ሊፈቱ ይችላሉ what's the outcome just resolving that conflict so እንዲህ አይነቱ ነገር ምን ይፈልጋል conflict resolution skills ክህሎት ይፈልጋል ምንን የሚያመጣ ክህሎት so this conflict resolution skills entail resolving disagreements ምኑን ነው የሚፈታው አለመግባባቱን in a way በምን መንገድ that is satisfactory to both sides to both parties ለሁለቱም ወገኖች ግጭት ውስጥ በገቡት ባልተገባቡት ሰዎች መካከል ያለው ነገር ሲፈታ በምን መንገድ ነው ሁለቱን በሚያስማማ በቂ ሁኔታ ላይ በሚደርሱበት አግባብ በሌላ መንገድ win win solution ይባላል so እናንተና እኔ ብንጋጭ ታረቅን የሚባለው እኔ ፍላጎቴን ዘግቼ እናንተ አሳክታችሁ አይደለም የሚሆንበት አግባብ ሊኖር ይችላል ወይንም ደግሞ እናንተ የምትፈልጉትን ነገር ትታችሁልኝ እኔ የምፈልገውን ነገር አሳክቼ አይደለም እንዲህ አይነት ሁኔታዎች ሊኖሩ ይችላሉ ግን nowadays win win የምፈልገው 100% እንኳን ባይሳካ የምትፈልጉት 100% እንኳን ባይሳካ at least at some point ምንስማማባቸው ለምን እኔ 100% ማሳካት ስለማልችል ስለምንጣላ 50% ቀንሼ እናንተ በዛች 50% ፍላጎታችሁን ተሳክቶ መፍቀድ መቻል ማለት ነው anyway ያ ነው so people are weird አንዳንድ ጊዜ እንዲህ አይነቱን ነገር ለማሰብ በጣም ሊቸገሩ ይችላሉ እንዲህ ለምን እንዲህ ይሆናል ይላል weird ማለት የሰርፕራይዝ ተቃራኒ ነው በጣም የሚገራሚ ወይ ደግሞ ሊገረሙ ይችላሉ ወይም በመጥፎ ሁኔታ ማለት ነው so በአሸናፊነትና በተሸናፊነት አግባብ ለማየት ተሸነፉ ብሎ ትሏቸው አሁን ሰዎች እንዲህ በጣም ነው የሚገርማቸው ሊሆን የማይችል ነገር ይላል እንዲህ ፈለጋት ተመርተናለች እንጂ ወይ እኔ እኖራለሁ ወይ እሱ ይኖራል ነው እንጂ እንደሆነ ነገር ቀንስና ታረቁ ጭራሽ አይሰማም so ይሄ ሁሉ ጊዜ ግን ትክክል አይደለም but just because one person gets his or her way when conflict is resolved does not mean that the other party automatically loses so አንደኛው የሚፈልገውን አሳካ ማለት አንደኛው አጣ ማለት አይደለም በዛ መንገድ መታሰብ የለበትም so የሆነ win win solution ቀደም ባልኳችሁ መንገድ 100% እንኳን ባይሳካ ፍላጎታቸውን መሰረት ባደረገ መንገድ በተመጠነ መንገድ መፍትሄ ላይ ሊደርሱ ግን ይችላሉ so በየዕለት ህይወታችን የሚፈጠሩ በመካከል በቤተሰብ በጎረቤት በተለያዩ ቡድኖች መካከል የሚፈጠሩ ግጭቶች መፈታት የሚችሉ በእንዲህ አይነት መንገድ ነው በዊን ዊን ሶሉሽን አማካኝነት so ብዙ የሚያለያዩ ብዙ ተቃራኒ ወይ ደግሞ ኮንትራዲክሽን ውስጥ የሚከቱን አለመግባባቶች ሊኖሩ ይችላሉ ግን we can solve those disagreements or conflicts through a better conflict resolution methods nowadays አሁን ባለው መንገድ ወደ አራት አይነት የግጭት መፍቻ ዘዴዎች አሉ አንደኛው ኔጎሺዬሽን ይባላል ኔጎሺዬሽን መደራደር ማለት ነው
ሁለተኛው አርቢትሬሽን ነው። መገልገል ነው። መገላገል፣ ግልግል። ሚዲዬሽን ሽምግልና፣ መሸምገል፣ አሸማጋይ ያለ ማለት ነው። አርቢትሬሽን በግልግል አገላጋይ ይኖራል። ሊቲጌሽን በፍርድ ቤት ነው። ፍርድ ቤት ትሄዳላችሁ። አይ በቃ ባለው መንገድ ዳኞች ሊያስታርቁ ይችላሉ። So የመጀመሪያው what do you think about negotiation? Negotiation ማለት it's normally it is a process of talking directly to another person in order to resolve conflict or dispute in a peaceful manner. During negotiation የተጋጩ ሰዎች ብቻ ናቸው በጠረጴዛ ዙሪያ ቁጭ ብለው የሚነጋገሩ ማለት ነው። ሌላ ሰው አያስፈልግም። ሰው እዚህ ጋር የሰለጠነ ፐርሰናሊቲ ይፈልጋል። ሰው ይሄን በቃ ብቻ ለብቻ ተገናኝተናልና ሲጣርገው ወይ ተኩሽ ወይ ማንቂ የሚባል አይነት አስተሳሰብ ያለው ሰው የሚጠቀምበት አይደለም። እንዲህ አይነት ሰው ደካማ ነው የሚባል። ምንም ቢለኝ ይችላልው ቢሰድበኝም ይችላልው ምክንያቱም አንዲት ጠጉር አትበጠስም ስለሰደበኝ። ፊዚካሊ ሊደበድበኝ ቢመጣ በምንም መንገድ እንደምንም ብዬ ራሴን እጠብቃለሁ ብሎ የሚያስብ ሰው የሚጠቀምበት ነው። እኔም አልጎዳውም እሱም አይጎዳኝም፣ ግን በመካከላችን ያለው በየጊዜው የሚረብሸን ስሜት ግን መፍትሄ ያገኛል ብሎ ወስኖ በጠረጴዛ ዙሪያ እስኪ ምንድነው በመካከላችን ያለው ችግር ብሎ መፍታት መጀመር ነው። አስታራቂ ያስፈልጋል። በእናንተና በአባታችሁ መካከል ችግር ቢፈጠር እናት አያገባትም እዛ። በእህትና በወንድሞቻችሁ መካከል ቢፈጠር ወላጆች አያገባቸውም እዛ። በጓደኞቻችሁ መካከል ቢፈጠር እናንተ ብቻ ናችሁ መነጋገር ያለባችሁ ብቻችሁ። አንደኛው ተናዶ በሆነ ነገር ቢናገር እየሳቃችሁ ወይም ዝም ብላችሁ ችላችሁ ያም ችሎ ከሆነ ማለት ነው። two people ወይም group of people face each other ፊት ለፊት ይገናኛሉ and share their feelings ስሜታቸውን ይጋራሉ። በቃ expectations የሚፈልጉት የሚጠብቁት and what they want የሚፈልጉትን ነገር and what they don't want የማይፈልጉት ነገር ምንድነው? ያ የሚፈልገው መፍትሄ ላይ ለመድረስ ምንስ ይሄ እንኳን ባይሆን ይሄ ቢሆን እንዲህ አይነቱ ነገር በጣም it entails bringing those who are at odds together ሁሉም የሚቀረን ነገር አለ ብለው የሚያስቡና ለመፍታት ፍላጎት ያላቸው ሰዎች ናቸው። በተለይ የመቻቻል culture of tolerance የመቻቻል ባህልና እርስ በርስ የመከባበር ባህል ያላቸው ሰዎች ካሉ ነው ይሄንን የኮንፍሊክት ሪዞሉሽን ሜካኒዝምን መጠቀም ያለባቸው። just through compromise just ወይም በስምምነት የሚፈልጉበት ደረጃ ላይ ሊደርሱ ይችላሉ። አንደኛው በምን መንገድ ነው? ስለዚህ በመተባበር through collaboration በቃ ይሄን እንዲህ ይቅርልኝ አንተ እንዲህ አድርግ ይሄን ደግሞ ለኔ ተውልኝ አይነት ነገር በዛ መንገድ ግጭታቸውን ሊፈቱ ይችላሉ። ባጭሩ ምን መያዝ ነው ያለባችሁ in negotiation there is a effective communication ወይም በደንብ ሐሳባቸውን ገልጸው መነጋገር አለባቸው። የሚፈጠረውን ነገር አለመግባባቱን ለመቻል ዝግጁ መሆን አለባቸው። ወደ ከባድ ግጭት ላለመግባት ግንኙነታችን ይበልጥብናል። ግን ታዲያ ግንኙነታችን ብቻውን ዋጋ ስለማይኖረው ምን ፈልጋቸው ነገሮችን መፍትሄ ማግኘት አለባቸው ብሎ የሚያስብ ሰው የሚጠቀምበት ነው ማለት ነው። ግንኙነት ስንል we are talking about relationship, you may be your friendship, you may be your relationship with your family, your school friend for example, your classmate maybe or your neighbor. የሆነ ዝምድና አውትካም ስንል የምትፈልጉት ነገር ግጭት ውስጥ እንድትገቡ የገፋፋችሁ ነገር አልወደድከኝም የሚል ኬዝ አይደለም የሚሆነው። ብዙ ጊዜ የሆነን ሰው ስለጠላው አይጣላም። እንደዚህ አይነት የሆነ ነገር ካልፈለገ ፊዚካል የሆነ ነገር ቁስ ነገር ካልፈለገ አልወደድከኝም ብሎ ሰው ምን ይፈጠራል ባይወደው? anyway አውትካም የሚባለው ምን እንዲሆን ፈልገው ነው። እየሰደበው ሊሆን ይችላል ኢንፋክት አክብረኝ ነው ኖርማሊ ያም ወደ እንትናቸው ወደዛ ግጭት ሊከታቸው ይችላል። ሁለተኛው ሚዲዬሽን የሚባል ነው። ሚዲዬሽን እንደምታውቁት there is a mediator ሸምጋይ አለ።
ሸምጋይ አለ ሚዲየት የሚያደርጋቸው ሚዲያን መካከል ማለት ነው መካከል። ስለዚህ በመካከላቸው የሆነ አስታራቂ ገላጋይ አለ። ሶ it is a process ሂደት ነው ስቲል ግጭቱን ለመፍታት የሚደረግ ነው። ነገር ግን ኒውትራል ሶስተኛ ሰው ያስፈልጋል። እንደምታውቁት ከተጋጩት ሰዎች መካከል አንድ ሰው ያስፈልጋል። ሰርድ ፐርሰን ማለት ጉዳዩ የማይመለከተው ውሳኔ መስጠት የማይችል ሶስተኛ ወገን፣ በግጭቱ ያልተሳተፈ ሰው። ግን የእሱ ዓላማ ምንድነው? ድንገት እስቲ ሐሳብህን ተናገር፣ እስቲ ሐሳብሽን ተናገር፣ እስቲ ሐሳባችሁን ተገላለጹ፣ አላስፈላጊ የሆነ ነገር ሊሄድ ሲል የሚገላግል ወይ ነፍስ እንዳይወጣ ነው ወይ ከባድ የሆነ ሌላ እንደገና እየተመለሱ ሐሳባቸውን እየመላለሱ ጊዜ እንዳይፈጁ ነው። ፈጠን ብለው ግጭታቸውን እንዲፈቱ የሚያስችላቸው ነው። ስለዚህ ሚዲየተር ይባላል ይሄ ሰው። እነዚህን ተዋዋይ የሆኑ ወይ ደግሞ ተዋዋይ ማለቴ ግጭታቸውን ለመፍታት የቆረጡ ሰዎችን የሚያነጋግር ሰው፣ የሚያቀራረብ ሰው ማለት ነው። ምንም አይነት አውቶሪቲ የለውም። ሃዝ ነው አውቶሪቲ፣ ስልጣን የለውም። ምን አይነት ስልጣን? ለመወሰን አንተ ጥፋተኛ ነህ ማለት ስልጣን የለውም። የሱ ሚና ምንድነው? ከባድ ግጭት ውስጥ እንዳይገቡ ነው። በቃ አንደኛው ተናዶ አንደኛውን የሆነ ነገር እንዳያደርግ ብቻ ምንም ምንድነው ያያል፣ ይሰማል፣ ግን ከባድ ነገር እንዳይደርሱ ነው እንጂ የሚከላከለው የሚፈርደው ነገር የለም። ፊቱ እንኳን መጥቆር አንደኛው ቀላ ማለት አንደኛው መጥቆር የለበትም። ራሱ ሰውየው ሲያያቸው ማለት አንደኛው ጋር መፍረድ ምናምን የለበትም ማለት ነው። ኒውትራል መሆን አለበት። ልክ እኮ ነህ እያለ አንደኛውን ኧረ እንዴ ምናምን እያለ ግጭታቸውን እንደገና የሚያባብስ መሆን መቻል የለበትም። አንድ እዚህ ጋር ምናልባት ያው የተዝናናቸውን ብታዩት መስከረም ጌታቸው መሰለኝ ኮሜዲያን ነው። አይ ቲንክ ዩናይትድ ስቴትስ ነው የሚኖረው፣ ኢትዮጵያዊ ነው እና አንድ የሆነ ቻናል አለው ኖርማሊ እና የሆነ እያስታረቀ ነው። ባልና ሚስት ተጣልተው ነው እንግዲህ አስታራቂ ሆኖ ሽማግሌ ሆኖ ነው እና ቢዝነስ አድርገውታል። አሁን ላይ ብዙ ሰዎች እኮ የቤተሰብ ግጭት በቢዝነስ መልክ ተቀይሮ አሁን ላይ መፍታት ተጀምሯል እና ባልና ሚስት ቀርበው እየተነጋገረ ነው። እሺ 20 ደቂቃ አላችሁ አላቸው። እስቲ ቀጥል ይላል። ወሬውን ቀጠለ። ያደረገችውን ተናገረ። በጣም ተናደደች። አላስፈላጊ ነገር ስለሆነ የተናገረ በጣም ስሜታዊ ያደረጋት ነገር አለ። ሰው አስታራቂው ወይም ኮሜዲያን መስከረም ይሄን ስትል ምን ማለት ነው አለ። እሷ የተናደደችበትን ቃል መዞ ነው እሱን ነገር ደገመው ማለት ነው። ሴትዮዋ በጣም ስሜታዊ ስትሆን ስላየ አሁንም ያን ነገር ገባው። እሱም መጀመሪያም ሲናገርም ኬዝ ነበረው። ሴትዮዋ በጣም ተቀጣጠለች። እየተቀጣጠለች እያለ አሁንም ያዝ አድርገህ ጠብቅ ወይ ደግሞ ተረኛ እሷ ትናገር አለ። እስኪ ቀጥይ አላት። አሁንም እሷም የሆነ ነገር ተናገረች። በጣም የሚያናድደውን ስሜቱን የሚነካ ነገር ነው ያወራች። መስከረም አስታራቂ ነው ያዘ ይችን ነገር። እስኪ ይሄን ማለትሽ ምን ማለትሽ ነው አላት። እሱ ሲናደድ ስላየው ነው። እንዲህ ያደረገ 20 ደቂቃው አለፈና ለሌላ ቀን ቀጠላቸው። እያለ ሰውየው በሰዓት ስለሆነ የሚያስከፍለው ቢዝነሱን ወይም ክፍያውን እየጨመረ ነው ማለት ነው። እንዲህ አይነት ሸምጋዮች ሊኖሩ ይችላሉ። አሁን እንዲህ አይነት ሸምጋይ አይደለም እኛ እየፈለግን ያለ ነው። ወይም ይሄ አይነት ኮንሰፕት የጽንሰ ሐሳብ ሚዲየተር የሚባለው ሰው he should be neutral. So his only role should be just protecting those parties or individuals who are just at that situation to resolve the conflict that happened between so ሌላ ፊዚካል ኢንጁሪ ውስጥ እንዳይገቡ መከላከል ብቻ ነው መሆን ያለበት ማለት ነው። ወይ ባጭሩ ይሄ ነው። ሶ በጣም አድማጭ መሆን ይጠይቃል። ልክ ኔጎሽዬሽን ላይ እንዳየነው በመከባበር ላይ የተመሰረተ ካልሆነ ስቲል መከባበራቸውንም የሚያስከብርላቸው ያ ሚዲየተሩ እንዳለ ሆኖ አንደኛው ላይ የሚፈርድ አንደኛው ላይ ጀስት አንደኛው ደጋፊ መሆን የለበትም ነው። ኤኒዌይ ሶስተኛ ሰው እንዳለ ማሰብ ነው። ሌላው ሶስተኛው የኮንፍሊክት ሪዞሉሽን ሜካኒዝም አርቢትሬሽን የሚባል ነው። ይሄ ብዙ ጊዜ ፍርድ ቤት ላይ
አገልግሎት ላይ የሚውል ነው። ባልና ሚስት ተጣልተው ፍርድ ቤት ሲሄዱ ኖርማሊ የሰለጠነ አስታራቂ ነው። ስለዚህ ሶስተኛ ሰው ያስፈልጋል። ሜዲዬሽን ላይ እንዳየ ነው። ግን እዚህ ጋር he will have an authority to decide based on the communications or the evidences that he got during that discussion. በውይይቱ ወቅት ባገኘው ማስረጃ መሰረት ሊፈርድ ይችላል። አንተ ጥፋተኛ ነህ፣ ይህን ማድረግ አለብህ ሊል ይችላል። አንቺ ጥፋተኛ ነሽ ሊል ይችላል። ወይ ደግሞ ሁለቱ ማን ጥፋተኛ ወንድና ሴት ብቻ ላይሆን ይችላል ግጭት ውስጥ የሚገቡት። ግን ዋናው ኬዝ ይሄ አርቢትሬተር የሚባለው ሰው ወይም አስታራቂው፣ ሸምጋዩ፣ ገላጋዩ ሸምጋይ ነው። ኖርማሊ ገላጋይ ሚዲዬተር ነው። ሌላ ችግር ውስጥ እንዳይገቡ ነው የሚገላገላቸው። ገላጋይ ሚዲዬተር፣ አርቢትሬተር ሸምጋይ ነው፣ የሚሸመግል። ሸምግሉን ይላሉ በባህል። እስቲ ሸምግሉን፣ እስቲ ፍረዱብን ይላሉ። ማን ነው ጥፋተኛ? አሁን እናንተ እኮ የሆነ ነገር ሲፈጠር ሄዳችሁ ቤተሰባቸው ላይ እስኪ እኔ ነኝ ማን ነው ጥፋተኛ? ተታናሽ ወንድማችሁ ተታናሽ እህታችሁ ጋር ተጣልታችሁ እስቲ እኔ እንዲህ አለኝ እንዲህ አልኩት እንዲህ አለኝ እንዲህ አልኩት፣ አሁን ማን ነው ጥፋተኛ? አይ እንዲማ ከሆነ አንተ ነህ ይላል ወላጅ። ስለዚህ አርቢትሬተር ሆነ ማለት ነው ወላጅ። እንዲህ አይነት ውሳኔ የሚሰጥ ወደ አንዱ የማያደላ ፌቨር የማያደርግ ስቲል በሰማው ነገር ላይ ተመርክዞ ብቻ ውሳኔ የሚሰጥ ከሆነ we can say he's an arbitrator። ስለዚህ ብዙ ጊዜ ፍርድ ቤት ላይ በምን ያገለግላል መሰላችሁ? ኩሊንግ ፒሪየድ የሚባል አለ። ኩሊንግ ፒሪየድ ማለት የማሰቢያ ጊዜ፣ የማስተዋያ ጊዜ። ባልና ሚስት እንደው ተንደርድረው ፍርድ ቤት ተካሰው ሄደው አይለያዩም። ቢያንስ 3 ወር የማሰቢያ ጊዜ ይሰጣቸዋል። ኩሊንግ ፒሪየድ ይባላል። በዛ ኩሊንግ ፒሪየድ በቃ 3 ወር እንዲያከብሩ አይደለም ዓላማው። ሸምጋይ ወይም አርቢትሬተር፣ ፍርድ ቤቱ የሚያዘጋጀው አርቢትሬተር አለ። እሱ እንዲከታተላቸው ያደርጋል። በዛች 3 ወር ሙሉ ጥረት ያደርጋል እንዳይለያዩ ነው። ለምን? ከሁለቱ ከባልና ሚስት መለያየት በላይ የሚያሳስበው ፍርድ ቤቱን ከአብሮ መኖራቸው ከመለያየታቸው በላይ የልጆች ዕጣ ፈንታ ነው። ልጆች ይኖራሉ። ስለዚህ the main goal of that court is just to protect the rights of their children. ስለዚህ ያ ኩሊንግ ፒሪየድ ዋና ዓላማውም ነገ ከነገ ወዲያ ይጸጽታቸውም ይችላል። በእርግጥ ልጆቻቸው ላይ አላግባብ እንዳይወስኑ ለምን ይለያዩባቸዋል? ኤኒዌይ በዋናነት ይህን ማየት ያለባችሁ ነገር አርቢትሬተር ሸምጋይ ነው፣ ውሳኔ የሚሰጥ ነው፣ ፍርድ የሚፈርድ ነው። ግን ታዲያ ዳኛ ላይሆን ይችላል አይደለም። ኦኬ ከዚህ ውጭ ደግሞ እነዚህ እንግዲህ ሶስቱ ኤዲአር ሜካኒዝም ኦልተርኔቲቭ ዲስፒዩት ሪዞሉሽን ሜካኒዝም ተብሎ ታያቸዋላችሁ የሆነ ሳብጀክት ላይ። ይሄ የማይሳካ ከሆነ የባህላዊ በሽምግልና ወይም በባለሙያ አርቢትሬተር በሰለጠነ ወይም ሁለቱ የሰለጠኑ ሰዎች ሆነው ኖርማሊ ኔጎሽየት ማድረግ የማይችሉ ከሆነ ሀገሪቷ ባላት ሕግ መሰረት መዳኘት ነው፣ ፍርድ ቤት መሄድ። ስለዚህ ሊቲጌሽን ይባላል። ዋናው እዚህ ጋር ወሳኙ ጀጅ የሚባለው ነው። ጀጅ ማለት ዳኛ ነው። ስለዚህ ባለው የፍርድ ቤት ስነስርዓት መሰረት ዳኝነት ይሰጣል ማለት ነው። ዳኝነቱን በሚሰማው ነገር ብቻ ሳይሆን በተጻፈው ሕግ አንቀጽ መሰረት ፍርድ ይሰጣል ማለት ነው። ያ አንቀጽ ላይ የተቀመጠው ነገር ሰዎቹ በሚሰጡት ምስክርነት ማስረጃ መሰረት ውሳኔ ይሰጣል ማለት ነው። this is a formal method። ቅድም ያየናቸው ኢንፎርማል ናቸው ወይም ኤዲአር ወይም ኦልተርኔቲቭ ናቸው። የፍርድ ቤቱ አማራጭ፣ የሊቲጌሽን አማራጭ የሚባሉ ናቸው። this is a formal method of resolving conflict in a court። ቦታውም አለው ፍርድ ቤት ነው ኮርት። ቅድም ግን አርቢትሬሽን፣ ሚዲዬሽን፣ ኔጎሽዬሽን የትም ቦታ ሊሆን ይችላል። ትምህርት ቤት፣ ቅድም ባልኳቸው እንደ ኮሜዲያኑ ቢዝነስ እየሰሩ ያሉበት ቦታ ላይ ምናምን፣ የስነ ልቦና ባለሙያ ቢሮዎች ላይ anyway whatever it is wherever it is ማድረግ ይቻላል። this is a formal method in which the disputing parties የሚታረቁ ሰዎች the disputing parties appear ይቀርባሉ before a judge በዳኛው ፊት ይቀርባሉ። who weighs ማለት just ያመዛዝናል፣ የትኛው ነው የተሻለ ማስረጃ ያቀረበ። the evidence and after
he will decide and makes decision ማለት he will decide ውሳኔ ይሰጣል። so ብዙ ጊዜ ይሄ ነገር information presented in hearings and trials በችሎትና በዛ በክርክር ጊዜ በሚቀርቡና ህዝብ ይሰማል ያንን ነገር በሚቀርቡ ማስረጃዎች መሰረት ነው ውሳኔ የሚሰጠው ማለት ነው። ስለዚህ litigation is more expensive ከቅድሙ ሁኔታዎች ጋር ስናየው ፍርድ ቤት ላይ ግጭትን መፍታት በጣም ውድ ያደርገዋል። ማጻፊያ አለ፣ ለፍርድ ቤቱ የሚከፈል ክፍያ አለ፣ ለጠበቃ የሚከፈል ክፍያ አለ፣ ጊዜ ይፈጃል። በአንድ ቀን አይሆንም እንዳልኳችሁ ጊዜ ይፈጃል። ስለዚህ ኤክስፔንሲቭ ነው፣ ውድ ነው። ጊዜ መፍጀቱ በራሱ ውድ ነው፣ ነፃ እንኳን ቢሆን ጀስቲስ። ግን አሁን ላይ እኛ ሀገር ደግሞ ጀስቲስ ነፃ አይደለም፣ ከባድ ክፍያ ያስከፍላል። ምናልባት በፍርድ ቤት ውሳኔ ላይ በተለይ በዋናው የውሳኔ ቀጠሮ ቀን የመጨረሻ ውሳኔ የሚሰጥበት ቃል ላይ ሰዎቹ ሊደነግጡ ይችላሉ፣ ሊፈሩ ይችላሉ። ሚስጥር የሚባል ነገር አይኖርም። እዛ ፍርድ ቤት የተገኘ ማንኛውም ሰው ይሰማል የተባለውን ነገር። መቅረጽ ሊከለከል ይችል ይሆናል፣ ግን ታዲያ ሁልጊዜ ላይሳካ ይችላል። የሰዎች ሚስጥር ሊባከን ይችላል። ቅድም ያልናቸው የዲአር ሜካኒዝም ግን ኔጎሽዬሽን ከሆነ ማንም አይሰማም፣ እነሱ ብቻ ናቸው፣ በእነሱ መካከል አለቀ በቃ። ስለዚህ ግጭት ቢያጋጥማቸው እነሱ ፈቶት ጨረሱ። ሚዲዬሽን ከሆነም ያገላጋዩ ብቻ ነው የሚሰማው፣ ስቲል የተሻለ ነው ከሊቲጌሽን። አርቢትሬሽን እንደው ምናልባት እንደው እኛ እንኳን አልሆነልን ብሎ ይሆን ይችላል። ስቲል እንደው በዚህ የተሻለ እግዚአብሔር የመረጠው ሰው ሊኖር ይችላልና እንደው ይፍረድብን ብሎ አንዳንዴ ወላጆች በልጃቸው ይታረቃሉ አይደለ? ስለዚህ አስተማሪዎች ተማሪዎቻቸውን ሊያስታርቁ ይችላሉ። የንስሐ አባት ሊያስታርቅ ይችላል፣ የሀገር ሽማግሌ። ስለዚህ እነዛ ርካሽ ናቸው ነው፣ በቀላሉ ሚስጥር እንዳይባክን የሚያደርጉ ይችላሉ። እርግጥ ባለሙያ ደግሞ አለመኖሩ ሌላ ችግር ነው። there is a lack of expertise. Anyway, yeah, so which one is just which approach is better? የትኛው የተሻለ ነው? Okay, yeah, the other one is about peace building, ሰላም ማጽናት፣ ሰላምን መጠበቅ የሚል ነው። so if we resolve the conflict that happened in between us, so we expect the peace that we want. ግልጽ ነው። so peace building ምን ማለት ነው? It's a process of building peace before, during and after conflict happens. አንዳንዴ የግጭት ውስጥ እንደምትገቡ ያሰባችሁት ነገር አለ። ስለዚህ የባሰ ግጭት ውስጥ እንዳንገባ ብላችሁ እስቲ ቆይ የሆነች ነገር ያለ ይመስለኛል ስቲል ቆይ ትላላችሁ። that is before ማለት ያ ነው before። ዲዩሪንግ ማለትም በቃ የሆነ ቃል ተቀያየራችኋል፣ ፊዚካሊም ቢሆን ተቦካክሳችኋል አንዴ። እስቲ በዛችም ቀን በቃ እስቲ ትንሽ ይለፍለት ልትበባሉ ትችላላችሁ። that is during ማለት ነው በግጭት ወቅት። አፍተር ማለት ደግሞ ግጭትም ከሆነ በኋላ ምናልባት ሪዞልቭ ከተደረገም በኋላ ሊሆን ይችላል። በቃ ይሄ ነገርማ ባለፈ ተጋጭተንበታል አልደግመውም፣ እንዴ ተጠንቀቅ፣ እንዲህ አይነት ነገር አይወድም ይከሌ ተበባሉ ትችላላችሁ። that is before, during, after። ግጭት ከተፈጠረ በኋላ ያንኑ ነገር ያንን ሰላም መጠበቅ ማለት ነው። ይሄን አካባቢ ወደ ግጭት እንዲገባ ያደረገው ነገር ምንድን ነው ብሎ ማሰብ። አንዴ ተተፈታ በኋላ ያ ግጭት እና ሰላም ተሆነ በኋላ ያንን አካባቢ ሰላም የሚነሳውን ነገር ደግሞ አለማድረግ። ሜቢ there is bullying ሊሆን ይችላል። ቅድም ባልኳችሁ መንገድ ሰዎችን ያለ ስማቸው ስም ይሰጧቸዋል፣ ያልሰሩትን ሰሩ ይሏቸዋል። ያ ነገር ዲፌሜሽን ይባላል። ዲፌሜሽን ስም ማጥፋት ማለት ነው። someone may defame as an individual or rather organization maybe or some group, for example. defamation ይኖራል፣ ስም ማጥፋት። በእንዲህ አይነት መንገድ የመጣ ኮንፍሊክት ከሆነና ሪዞልቭ ከተደረገ በኋላ ወይም ደግሞ ያ ነገር በጣም እንዳይበባስና እንዳያጨካክን ነገሩን መመጠን፣ ቢያንስ እኮ የሆነ ነገር ሊፈታ ይገባዋል ብላችሁ ያስባችሁት ነገር ስላለ ሊሆን ይችላል።
ኤኒዌይ ሶ ያ ዛት ኢዝ ቢፎር ዲዩሪንግ አፍተር የሚለው ነገር ይሄ ነው። ፕሮሰስ ኦፍ ዲዩሪንግ ፒስ ሰላምን መጠበቅ፣ ቢፎር ኮንፍሊክት ሃፕንስ፣ ዲዩሪንግ conflict happens, and after conflict happens. Peace building is not just limited to conflict, but also encompasses all act. ምን ያጠቃልላል? ሰላምን መገንባት፣ ሰላምን ማጽናት ማለት it is not just limited to conflict. ግጭት ላይ ብቻ የተወሰነ አይደለም። ነገር ግን ምን የሚያጠቃልል ነው? all activities ማንኛውም ተግባራት that intentionally so ሁለት ነገሮች አሉ። intentional and negligent የሚባላል። intentional ማለት for example I am talking intentionally ምን ማለት እንዳለብኝ እያስብኩ ነው እያወራ ያለሁት። I may just break my camera for example negligently በስሜት እያወራሁ እያለ ልብ ሳልለው ሊሰበርብኝ ይችላል። በሆነ አጋጣሚ ትኩረቴ እዚያ ጋር ሳይሆን የማደርገው ነገር ማለት ነው። negligent anyways በቸልተኝነት ማለት ነው። ሳላስተውል ቀርቼ ትኩረቴ ሌላ ቦታ ሆኖ so all activities that are intentionally try to resolve conflict ሆነ ተብሎ ያን የተፈጠረውን ግጭት ለመፍታት የሚደረጉ ማንኛውንም ተግባር የሚያጠቃልል ነው and bring about deeper and more sustainable level of peace ጥልቅና ዘላቂ ሰላም ማለት ምንድነው? ጎበዝ ቅድም ባልኳችሁ መንገድ ነው። just refrain from doing or refrain from repeating the cause of the conflict የግጭቱን መነሻ አለመጥቀም that is or just keep the promise that you commit during the resolution ግጭቱን በመፍታት ሂደት ወቅት የገባችሁትን ቃል ማክበር keep the promise. So it refers to the entire process of establishing peace before, during and after violent outbreaks. በጣም አደገኛ የሆነ ግጭት ከተፈጠረ በኋላ እና ግጭቱ ከተፈታ በኋላ የተደረጉ ማንኛውንም ተግባራት ያንን ሂደት ያጠቃለለ ነው። ፒስ ቢልዲንግ ማለት ሂደቱን ነው። ግጭት እንዲህ አይነት ነገር እንዳይከሰት ምን እናድርግ የሚለውንም ሁሉ የሚያጠቃልል ነው። ስለዚህ በአብዛኛው ይሄ አይነቱ አካሄድ it's more permanent and continuous ነው። አንድ የሚያልቅ ነገር አይደለም። የሳምንት የሁለት ሳምንት አይነት ሁኔታ አይደለም። በዘላቂነት የሚደረግ ነው። ሶ አንድ እንደ ዋና ኤግዛምፕል ተደርጎ የሚታየው እኛ ሀገር ለምሳሌ የብሔር ብሔረሰቦች ቀን አሁን አንዱ ፖለቲካል እንዳይሆን ነገሩ እንጂ I'm not talking politics you know so ያ አንዱ በዛ ቀን መገኘታቸው የራሳቸውን ባህል ማንጸባረቃቸው maybe it may create something and it may lead the other nation to respect or it may lead the other ethnic group to respect the other state group culture. So yeah እንግዲህ እንዲህ አይነት ልዩነቶችን መጠበቅ እንዲቻል ነው። anyways what are the importance of peace building? So why we need to keep peace means that why we need to resolve our conflict. So አንደኛው just it prevents conflict from escalating በጣም እንዳይስፋፋ ግጭት እንዳይስፋፋ ያደርጋል። ስለዚህ and helps prevent conflict in areas where none exist. ቀጣይም እንዲህ አይነት ተመሳሳይ ግጭት የሚከሰት ይችላል ብለን ስለምንሰጋ ያ ነገር እንዳይከሰት ማድረግ ይቻላል። So peace building also helps create security ደህንነትን መጠበቅ ይችላል እንደ stability መረጋጋትን within our community and the country በአካባቢያችንና በሀገራችን ደህንነትና መረጋጋት አሁን በእኛ ሀገር ለምሳሌ ከፍተኛ ግጭት ስላለ we are not safe, we are not secured and we are not stable at the same time. Many individuals are just displacing from their locality. They already left their property, even many things. They lost their children, they lost their families, you know, ቤተሰቦቻቸውን ትተው ልጆቻቸውን ትተው ሀብት ንብረታቸውን ተሰደዋል እና የመጠለያ ካምፖች ላይ ነው ያሉት ብዙዎች። ይሄ ምክንያቱ ምንድነው? ለመዝናናት አይደለም። እዛ አንድ መጠለያ ካምፕ ውስጥ ያሉት ለመዝናናት አይደለም።
ግጭት ስላለና በእኛ ሀገርም ግጭት አለ። በየጊዜው ግጭት ይኖራል። በሀብት ንብረት ግጭት ይኖራል። ጥናቶች የሚያመለክቱት ለምሳሌ ጥናት ይባላል፣ ሌላ ጊዜ እነግራችኋለሁ። በሀብት ንብረት፣ በቦታ፣ በመሬት ምክንያት አንዱ ኤትኒክ ግሩፕ ሌላውን ኤትኒክ ግሩፕ ባለመፈለግ፣ ባለማክበር ግጭት አለ። ስለዚህ ከዛ አካባቢ በኃይል እና ኢንዳይሬክትሊ በመግፋት እንዲባረሩ ያደርጋሉ። ኤኒዌይ ዛት ኢዝ ዘ ሪያሊቲ ኦፍ አወር ካንትሪ። when there is a conflict, ግጭት ሲኖር ላይፍ ኤንድ ፕሮፐርቲ አር ዲስትሮይድ፣ ህይወትም ይጠፋል፣ ሀብት ንብረትም ይወድማል። ፒስ ቢልዲንግ ፎር ኤግዛምፕል ኢን ዚስ ሲቹዌሽን፣ በዚህ መንገድ ሰላምን ማጽናት ወይ ደግሞ ሰላምን ማጽናት እንዲህ አይነት ነገሮች ለመጠበቅ ይሆናል። ሌላው it can also foster means maybe it will develop, improve, encourage maybe ልንለው እንችላለን። anyway contextually it can also foster unity፣ አንድነትን ያጠነክራል። የበለጠ አንድነት እንዲመጣ ማለት አንድነት ማለት አንድ መሆን አይቻልም ኖርማሊ፣ ግን ቢያንስ አትሊስት ቶለራንስ እንዲኖር ያደርግ ይችላል። መቻቻል፣ የደበረው መቻል ወይ እንዳይደብረው ማድረግ መቻል፣ ይሄ ሞር ደግሞ ሳይኮሎጂካል ነገር ነው ሊሆን ይችላል። and togetherness፣ አብሮነት among people and promote democratic living. If you remember so far, a society whose human rights are violated cannot just facilitate a democratic culture, cannot promote a democratic culture, or democracy is expected from a society whose democratic rights are respected and not violated. ሰብአዊ መብቱ የማይከበርበት አካባቢ ነው ዲሞክራሲን ማግኘት የሚቻለው። ከዛ ውጭ ዲሞክራሲ የሚባለው ነገር ወረቀት ላይ ካለ ነገር ውጭ ሊሆን አይችልም። ቅድም ባልኩት መንገድ ሰው እየሰደባችሁ፣ ሰው ባልሆነ መንገድ ስያሜ እየሰጣችሁ፣ አላግባብ እየተረጎመባችሁ ሁሉን ነገር ሰላም ትሆናላችሁ? ዲሞክራቲክ የሆነ ካልቸሩ ደስ ይላችኋል ወይ ደግሞ ዲሞክራት ትሆናላችሁ? Can you peace building contributes to develop by avoiding the additional costs of restoring damaged properties during conflict? ሌላው ደግሞ ሰላምን ማጽናት የሚጠቅመን ምክንያቱም before, during and after conflict happens ብለን ስለነበረ በግጭት ምክንያት የሚፈጠሩ ወጪዎችና ተጨማሪ ውድመቶችን ለመከላከል እንደዛ ነገሮች እንዳይቀጥሉ። ምክንያቱም ኦኬ ይሄ ነገር ነው ሌላ ነገር ላይ ጥሎን የነበር we have to be careful ትላላችሁ ማለት ነው። ስለዚህ ጥንቃቄ ማድረግ እንዲጀመር ሊያደርግ ይችላል። the other one in this unit is actually the social institutions, or specifically the indigenous social institutions, or the domestic or local, maybe just like that. ሀገር በቀል ማለት ነው አይደለ? anyway በየአካባቢያችን ያሉ ማህበረሰባችን ሲጠቀምባቸው የኖሩ የግጭት መፍቻ ተቋማትና አሰራሮች ምንድናቸው የሚለውን ነገር እንነጋገር። indigenous conflict resolution mechanisms ምንላቸው they are grassroots፣ መሬት ላይ ያሉ ናቸው። grassroots approach to conflict resolution by society፣ መሬት ላይ ሀቅ ላይ ያሉ just የምናገኛቸው በቅርብ ማለት ነው ያሉ ናቸው። ከሌላ ቦታ ያየናቸው ኤክስፒሪየንስስ አይደሉም፣ ልምዶች አይደሉም፣ ከሌላ ቦታ የመጡ አይደሉም፣ የኛ ናቸው። The most important elements involved in this mechanism are forgiveness tradition። በጣም በዋናነት ከሚዘወተሩ ነገሮች መካከል በሀገር በቀል የግጭት መፍቻ ዘዴዎቻችን ላይ ይቅር ተባይነት ነው። forgiveness፣ ይቅር ማለት ነው። በደለህ፣ ወንድሙንም ገደለው፣ እናቱንና አባቱን ገደለ፣ ይቅር ሊባል ይችላል። ደማድርቅ ሲባል ሰምታችሁ ታውቃላችሁ? ደማድርቅ ይባላል። ደማድርቅ ማለት በቃ ሁልጊዜ በቀል ምን ይሰራልናል፣ let's stop here። ምክንያቱም አንደኛውን ብድሩን ሲመልስ ሌላኛው ያኛውን ብድር ሲመልስ ለመሞት የተዘጋጁ የሁለት ቤተሰብ ሰዎች ይኖራሉ ማለት ነው፣ በየትውልዱ ማለት ነው። ያ በጣም ኦቤስ ነው። ስለዚህ ያን ነገር ለማቆም የግድ ይበቃናል ይሉና ደማድርቅ የሚባል ነገር አለና ይታረቃሉ ማለት ነው። ፎርጊቭነስ አንዱ ዓላማው በቃ ጎድቶሃል እኮ
ግን ያንን ጉዳት ሳያስቡ መኖር ነው። በቃ ያጋጥማል እንግዲህ አሞት ነው ወይ እግዚአብሔር የፈቀደው ነው እግዚአብሔር የፈቀደው ነው እንደየሚያምንበት ሃይማኖት በቃ ይሄ ፈቃዱ ነው ግድ ስለሆነ ነው ብሎ መቀበል መቻል ሌላ ነገር የለውም። በእርግጥም እሱ ባይፈቅድ ኑሮ ያ ነገር ላይ ይፈጠር ይችላል ይሆናል። ሪስፔክት ፎር ኤልደርስ ሌላው ሁለተኛው ኤሌመንት ነው። አስታራቂዎችን ሸምጋዮችን ማክበር አለ። መንግስት የሚከበር ለምንድን ነው? ስለሚያስር አይደለ? መንግስት የሚከበረው ስለሚያስር ስለሚደበድብ just like that። ሽማግሌዎች የሚከበሩ ለምንድን ነው? ጀስት እግዚአብሔር አይወደውም ኃጢአትም ስለሆነ። ሰው አየህ ከኖርማሊ በውስጡ ብትጠይቁት ሰው መኮንን አይፈልግም። ሐቅ ላይ ካለው ህግ ታሰራለሁ ብሎ ከሚለው በላይ እኮነናለሁ የሚለው ጀስት ሚዛን ይደፋበታል። ነገር ግን ደፍሮ አልኮነንም ከሚል ህግ አልጥስም ነው የሚል። ኤኒዌይ ሽማግሌዎችን ማክበርም ስላለ ነው። በዚህ ምክንያት በጣም ወሳኝ የሆኑ ውሳኔ የሚሰጡ በጣም የተሻለ አውቶሪቲ ያላቸው ናቸው በየአካባቢያችን ያለው እና በጣም 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 አሪፍ የሆነ አሰራር ያለበት ነው። በዚህ ተቃራኒ በተለይ ቅድም ያልነው ሊቲጌሽን፣ እነዚያ ቅድም ኔጎሽዬሽን፣ ሜዲዬሽን፣ አርቢትሬሽን የሚባሉ ነገሮች እዚህ ጋር ልናያቸው እንችላለን። እነዚህ በየአካባቢያችን ኦር ኢንዲጂነስ ኮንፍሊክት ሪዞሉሽን ሜካኒዝምስ። ፎርማል የሚባለው የሊቲጌሽን ግን ኖርማሊ ጀስት ይሄ በዚህ በተቃራኒ ግን ጀስት በጣም በጣም ኤክስፔንሲቭ የሆነ እና ሪሶርስፉል የሆነ የኮንፍሊክት ሪዞሉሽን ሜካኒዝም ነው። ኢን ኮንትራስት ቱ ፎርማል ኮንፍሊክት ሪዞሉሽን ሜካኒዝም ኢንዲጂነስ ኮንፍሊክት ሪዞሉሽን ሜካኒዝምስ ፎከስ ኦን ሪኮንሳይሊንግ ዲስፒዩት ፋሚሊስ፣ ማስታረቅ ማቀራረብ ላይ ነው። ራዘር ዛን ፑሽንግ ዘም፣ በህጉ መሰረት ዳኝነት መስጠት ላይ ነው ፎርማል ሊቲጌሽን የሚያተኩረው። እዚያ ጋር ግን ማቀራረብ ነው። እንዳይለያዩ ይፈልጋል። ጉርብትናቸው እንዳይበላሽ፣ ዝምድናቸው እንዳይቀንስ ይፈልጋል። የዋና ዓላማው ይሄ ነው። ኢንዲጂነስ ኮንፍሊክት ሪዞሉሽን ሜካኒዝምስ ማኔጅ ኤንድ ሪዞልቭ ኮንፍሊክትስ አመንግ ኢንዲቪጁዋልስ ኤንድ ዊዝን ኦር ቢትዊን ሶሳይቲስ ባይ ሪላይንግ ኦን ሎካል አክተርስ። በየአካባቢው ያሉ ለዚህ የተዘጋጁ ሰዎችና አካሄዶችን በመከተል መካከላቸውን ያለውን ግጭት ለመፍታት ጥረት ያደርጋሉ። በዚህ መንገድ በሀገራችን በጣም በባህልም በምንም በዚህ መንገድ የሚጠቀሱ የተለያዩ የግጭት መፍቻ ዘዴዎች አሉ። ለምሳሌ ወደ ኦሮሚያ አካባቢ ጀርሱማ የሚባል በጣም ረጅም ጊዜ ያስቆጠረ ባህላዊ የግጭት መፍቻ ዘዴ አለ። ከዛ አካባቢ ያላችሁ ሰዎች ታውቃላችሁ። አማራ አካባቢ ሽምግልና የሚባል አለ። ላይክ የሚታረቁ ሰዎች እንደምታዩዋቸው አንገታቸውን ደፍተው ሽማግሌዎች የሚሉትን እያዳመጡ ነው። ይሄ ባህላዊ የእርቅ ስነስርዓት ነው። ወደ ሶማሊያ አልተዱ ሳር የሚባል እንግዲህ ፕሮናውንሴሽኑ በደንብ አላነበብኩት ከሆነ አይም ሶሪ፣ ሳር ይባላል። ሳር እንደዚህ ነው የሚነበብ ብለው ነው። ኤኒዌይ ይሄም እንደዚሁ የሚዲሽን አይነት ነው። ባህላዊ የእርቅ መፍቻ ዘዴ አለ። በጉራጌ አካባቢ የጆቃ የሚባል ደግሞ አለ። የጆቃ still it is customary approach or it is one of types of mediation። አፋር አካባቢ መዳ የሚባል አለ። እንግዲህ I don't know መዳ እንግዲህ ብዙ አይነት ነው። ይሄም በተመሳሳይ ባህላዊ የግጭት መፍቻ ዘዴ ነው። መዳ አፋር አካባቢ ነው። Anyway, that is all about the institutions or traditional or indigenous institutions for resolving conflicts. That is all about this unit, conflict resolution mechanisms and peace building. Normally, we have seen the causes of conflict and the importance of conflict resolution mechanisms and the indigenous institutions normally. Let's talk about some review questions and let's do some review questions and let's stop this tutorial here. For example, I may ask you this question, whether true or false. You have to tell me. Conflict is perceived as incompatibilities of views, goals and values. Normally
ኢንኮምፓቲቢሊቲ ማለት ጀስት ፎር ኤግዛምፕል አለግጣሙ የሚከደን ነገር ኮምፓቲብል አይደለም፣ ኢንኮምፓቲብል። ለምሳሌ ለስልካችሁ ቻርጀር ታይፕ ሲ ታይፕ ቢ ይባላል አይደል? የሌላ የኮምፒውተር ቻርጀር ለስልካችሁ ይሆናል? አይሆንም። ለምን? ኢንኮምፓቲብል። ስለዚህ ኮንፍሊክት የሚባለው ወይም ግጭት የሚባለው ነገር የእይታ የሆነ ነገር የእይታ የግብ ወይ ደግሞ የሆነ ለሆነ ነገር የሚሰጥ ሰዎች የሚሰጡት ዋጋ መለያየት። ያ ጥሩ ነው አይደለ? ጥሩ ካላቸው መልሳቸዋል። ሌላው ሚዲዬሽን ይባላል። እንግዲህ ሶስተኛ ወገን የሚያስፈልገው ነው፣ ግን ኒውትራል ሰርድ ፓርቲ ወይም ገላጋይ ብለን ያለው ነው። ሚዲዬሽን ካን ሄልፕ ቱ ኢንዲቪጁዋልስ ቱ ሪች አግሪመንት ኦን ዜር ኦን። ያ ኦን ዜር ኦን። ከኔጎሽዬሽን የሚለየው ሶስተኛ ወገን መኖሩ ነው። ስለዚህም ጥሩ ነው ማለት ነው። Litigation is a conflict resolution mechanism which is less expensive. Is that? No. It is more expensive. Yeah, ስለዚህ false ይሆናል። When conflict is resolved to the satisfaction of both parties, it implies win-lose solutions. Win-lose. So satisfaction is not in such a way. Satisfaction should be win-win. It may not be 100% win for both parties, but at least at some point, there should be a win-win solution. And we can call it satisfactory solution. You see, without harming their future relationship, and at the same time, by helping them to achieve what they want, we can reach at a win-win solution rather than a win-loss solution. So this should be false. Multiple choice. In arbitration, remember, a third party has an authority to decide. Decisions are binding. የግድ ነው። ታልተቀበሉ ይታሰራሉ፣ ይደበደባሉ፣ ወይ something ይደበደባሉ እንኳን አይሆንም ኖርማሊ። Decisions are not binding. አስገዳጅ ናቸው ነው የመጀመሪያው። ይሄ ደግሞ አስገዳጅ አይደለም። አስገዳጅ ማለት ምን ማለት ነው? by the way, what does it mean binding? Binding means just legal, or if you are not accepting that decision which is binding, so you may face some other issue. Maybe you may be accused of being criminal. Decisions are not binding. ባይቀበልም ችግር የለም፣ ማንም አይጠይቀውም ነው። ባይንዲንግ አስገዳጅ አይደለም። አርቢትሬተር ፕሮፖዝ ዲሲሽን በዚህ መንገድ ብትስማሙስ ብሎ መንገድ ሊቀይስላቸው ይችላል። ያው አስታራቂ አይደል? ሸምጋይ እኮ ነው፣ ሸምጋይ። ጀጅ ፕሮቫይድስ ፋይናል ዲሲሽን። ኖርማሊ ጀጅ የሚባል ነገር የለም አርቢትሬሽን ውስጥ። ጀጅ የሚባል ሰው ያለ የት ላይ ነው? ሊቲጌሽን ነው። ምክንያቱም ጀጅ የሚባለው he has an expertise of law, just like that. So he took normally the training that a judge should have. So anyway, arbitration ADR ወይ ደግሞ alternative dispute resolution mechanism ስለሆነ አያስፈልገውም። ይሄ ሲጀመር ምርጫ ውስጥ አይገባም። So how to choose? Decisions are binding, maybe are not binding. Arbitrator proposed decision may be a best answer. So whether a decision is binding or not, አስገዳጅ ነው አይደለም የሚለው it may depend on the way how the conflict resolution situation or agreement በተስማሙበት መሰረት መሆን ነው የሚችለው። ስለዚህ ያልተስማማ ያልተቀበለ እንዲህ ይሆናል የሚል ስምምነት ሊኖራቸው ይችላል። ስለዚህ የዛን ጊዜ ባይንዲንግ ሊሆን ይችላል መጨረሻ ላይ አርቢትሬተሩ የወሰነባቸው ውሳኔ እንደ ስምምነታቸው ነው። ከዛ ውጭ ግን ምንም ሁኔታ ከሌለ ባይንዲንግ ላይ ሆኑ ይችላል። so in my view just see the best answer። ምክንያቱም የሆነ ወይ ይፈልግላቸዋል ማለት ነው እንጂ ዝም ብሎ አላስፈላጊ በሆነ መንገድ እንኳን ሊወስንባቸው ይችላል። ስለዛ እንዴት ነው ባይንዲንግ ሊሆን የሚችለው? anyway based on their decision ሊሆን የሚችል ስለሆነ እሺ። ግን ምንም አይነት ክሊን ከት። Number 2, conflict is so you have to think either definition or something like either just
contradiction for that definition anyways. Let's see. Unavoidable part of life. Unavoidable means it is not UN, which is in this case. We can avoid it. It says that. Can we avoid conflict? There are some views, but we cannot just avoid conflict. Just as per the lesson that we have seen so far. ባየነው lesson መሰረት ግን እንደማይቻል አይተናል። Sometimes constructive ሊጠቅም ይችላል ነው አንዳንዴ ያ can be resolved peacefully በሰላም ሊጠናቀቅ ይችላል ይላል። ላይሆንም ይችላል። በጣም violent የሆነ ነገር ላይ ሞት ሊያደርስ በሚችል መንገድ ሊጠናቀቅ ይችላል። all are correct answers ይላል ግን B is the best answer normally. Number 3, peace building. So you have to think in such a way. It is a process intended to resolve conflict and prevent future conflict maybe. It is a process of resolving conflict only after conflict happened. No, only የሚለው ነገር አግባብ አይደለም. It involves only government institutions. It is not limited on government institutions. በመንግስት ተቋማት ላይ ብቻ የሚሆን አይደለም. በግለሰቦችም በቤተሰብም በጓደኛሞች መካከልም ሊኖር የሚገባው ነው። ፒስ ቢልዲንግ ኖርማሊ መሆን የሚገባው መኖር የሚገባው ነገር ነው። all our answers ይላል ኖርማሊ just like the best one is it is a process intended to resolve conflict and prevent future conflicts just like that before, during and after. Number 4, which of the following is different from the others? ከሌላው የተለየ ነገር ምንድነው ነው የሚለው። so በምን መንገድ ነው ሌሎቹ የሚገናኙ የትኛው ነው እስከዚህ ወጣ ያለው ነገር የሚለውን መለየት አለብን። ሜዳ arbitration, mediation, negotiation ይላል። so yeah, it's something so for example in ሜዳ as you remember የሆነ አካባቢ ADR ሜካኒዝም ነው። ስለዚህ ሸምጋዮች አሉበት። አርቢትሬተርም ሰርድ ፓርቲ አለ። እዚህም ጋር ሰርድ ፓርቲ አለ። እዚህ ጋር ግን ሰርድ ፓርቲ የለም። ስለዚህ ልዩ የሚሆነው ይሄ ነው ብዬ ነው የማስበው። Number 6, for example, among the following one is not the skill required for a good negotiation. አንድ ሰው በትክክል ለመታረቅ ወይ ደግሞ ለመደራደር ከማያስፈልጉት ክህሎቶች መካከል የትኛው ነው? It requires the ability to compromise with others. ከሌሎች ጋር ለመተባበር ለመስማማት ክህሎት ያስፈልገዋል። It needs the ability to collaborate with others. ከሌሎች ጋር ለመስማማት it emphasizes the habit of aggression and selfishness. ቶሎ መናደድና ራስ ወዳድነት ያስፈልገዋል ነው የሚለው። requires fairness from both sides. so fair መሆን fairness ነው የሚለው ይስተት ነው። fair በሚለው ቢስተካከል ጥያቄው ትክክል ይሆናል ኖርማሊ። so ይሄ መልሱ ሲ ነው የማያስፈልገው ክህሎት። so ሌሎችን ስሯቸው and I will see you on next unit on critical thinking and problem solving skills. እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ እንገናኛለን። እስካሁን ድረስ ስታዳምጡ የተቆያችሁ በጣም ጀግኖች ናቸው፣ ጎበዞች ናቸው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ፕራይቬት ቴሌግራም ግሩፕ አለን። ከፈለጋችሁ ጆይን ብታደርጉ አናግሩኝ። ኖርማሊ ኮሜንት ብታደርጉ እዛ ጋር ጨምራችኋለሁ። በቀጣይ እንገናኛለን። ይመቻችሁ። ሰላም።